ጦር ላይ ነው ይሄ መታወቅ ያለበት። እኔና ባቢሎን እየተገዳደለን ራሱ በቃ ውዴ ደማ ነው የምንባባለው ራሱ በሰይፍ ብንቆራረጥ ማለት ነው። ስለዚህ ይሄን እሱም ተናግሮታል ማታ። በዚህ ፖለቲካ መስራት የምትፈልጉ በንግግር የማታምኑ ሰዎች ማፈር አለባችሁ ብሎ ስለነገራቸው ለእነሱን ይሄ ነው ያ ነው አይደለም። በነገርሽ ላይ ሰው እንዲህ አይነት ውርደት በዘርሽ የማይድረስ ገባሽ? እያጨበጨብሽ ከታች ጨብጫቢ አልፈልግም፣ ፖለቲካ አልፈልግም። ገብቶቿል። እንደዛ ነው ሲባል የነበረው እና ሰው ስለዚህ ስላየው ደግሞ እኔ የሚገርምሽ አላየሁትም እና ፖስት ሲደረግ ወዲያውን ያየው ወዲያው ነው ምላሽ የሰጠበት። ስለዚህ ንጉሱ ምን እንደሚናገሩ ያውቃሉ። ንጉሱ መቼ ምን ማለት እንዳለባቸው ያውቃሉ። ንጉሱ እንደ ታይም ቦምብ ናቸው፣ ኤኒታይም ይፈነዳሉ። ተናግረዋል። አዎ ተናግረዋል። ስለዚህ በእኔና በንጉሱ መሀል የሀሳብ ልዩነት አለመግባባት ነው ያለው። ታዲያ እንደዚህ ካልሆነንማ ተፈራርተን እኮ አናወራም። እኔና ባቢሎን ተፈራርተን የምናወራ ሰዎች አይደለንም። ሁሌ ነው የምናገረው። እኔ ሰው የሚፈራውን ሰው አይወድም። ሰው የሚፈራውን አምላክ ማምለክ የለበትም ብዬ ነው የማምነው። ስለዚህ የትኛውም ሀሳቦች በእኔና በሱ መሀል ቢነሱ ሀሳቡ ነው የሚቀሩት ማለት ነው። ያንን ሀሳብ እስኪ ብቀምመው ፈንጂ ይሆንልኛል፣ እንደው ፖለቲካ በሰራበት ይነድልኛል ምናምን ብሎ የሚያስብ ሰው ካለ መለኮስ ይችላል። መጠቀምም ትችላላችሁ። ባረወይ እሱም ማታ ስለነገራችሁ እኔ መናገር አይጠበቅብኝም። እኔ በዋነኝነት 3 ነገሮች ናቸው ቤት እንድከፍት ያደረጉኝ። ከ3 ነገሮች ውስጥ አንዱ ሪካርደሮች ካላችሁ ይህን ሪካርድ አድርጉልኝ ፕሊስ። ለዚህኛው ሀሳቤ ክሬዲትና እውቅና መስጠት ስለመፈልግ ማለት ነው። እና ለ3 ዓመት አብራችሁኝ የነበራችሁ ውዶቼ ሙስሊማት የእኔ ፍቅሮች ማለት ነው እና በቅድሚያ ለእናንተ ምክንያቱም በተደጋጋሚ እኔ የንግግር እንትኔ በነገራችሁ ላይ ታይፔ ሳወራ ለሚመለከተው አካል ነው የማወራው። ማለትም ለምሳሌ ስለ ገዳይ ሰው ካወራው ሙሉ ገዳይ እያልኩ ነው የማወራው። በቃ ርዕሱን ሜንሽን አድርጌ ስለምናገር ማለት ነው። ስለ ሌባ ሰው ካወራው ሌባ እያልኩ ነው የማወራው። ሀያት ቦዴት ቀረች። ኧረ ሀያትን ጥሯት እንዴ! ሀያትን ሼር አድርጉላት። ወዳ ወይ ለደውልለት ያ ነበረች ኦንላይን እና እንደውም አንቺ ነበርሽ የተሰወርሽብን ሰው። ስለዚህ ሰሞኑን በተፈጠረው ነገርም ሳወራ እኔ ሙስሊሞች እያልኩ አላወራውም በነገራችሁ ላይ፣ ወይም ሁሉም ሙስሊሞች እያልኩ አላወራውም። ራሳቸው ሙስሊም ነን ብለን የጠሩ ስላሉ በነገራችሁ ላይ ራሳቸውን እንደ ሙስሊም ቆጥረው ዲናችንን ተሳድበን እኔ በልጅ አስፈራርተውኛል። የተሰደብኩትን ስድብ ሁሉም አይታችኋል። ስለዚህ ስናገር የነበረው እነዛን ሰዎች ነው። እናንተን ያጠቃልል በጣም ብዙ ሰው በውስጥ ስለወቀሰ የማጥራት ስለምፈልግ ነው። በውስጥ እንዴት እኛ ነው ማጠቃለሽ? እንዴት እናገሪያለሽ? ኦፓ ይሄ እኮ እኛን አይመለከትም። ኦፓ እኛንስ እንዴት ዝምታ ያለሽ? እኛም እኮ አለን በመሀል ያሉ ስላሉ ለእናንተ ክሬዲት መስጠት ፈልጋለሁ። ለእናንተ እስልምና እውነት ነው። እስልምና ከሀቅ ጎን ነው የሚቆመው። ምንም አይነት ድራማና ፖለቲካ አንፈልግም። እኛ ሀቅን የምንለው ብላችሁ ሰዎች ስላየሁኝም በተግባር ስላየሁኝም ገብቶሻል። ስላየሁኝም ኢቨን እኔ ከሁሉም እጅግ በጣም ማስደንቆኝ የነበረው ኦፓን እስልምናን ታሰድባለች ሲባል ትክክል ያሉ ሰዎች ያሉበት ቦታ ላይ ኔቨር ያሉ ሰዎች አሉ። በፍጹም ያሉ ሰዎች አብዛኞቹ ማለት ነው። ስለዚህ እኔ ያንንም ስናገር ያንን ያሉኝ ሰዎችን እንደሆነ እንዲታወቅልኝ ይፈልጋለሁ። ያንን እስልምናን አሰድባለች ተብሎ በየቤቱ አጀንዳ ሆኜ ፖለቲካ ሲሰራብኝ የደገፉትን የአሳማ ግሩፕ አይደለም እየተናገርኩ ያለሁት ይሄንን ለመናገር የበቁትን ሰዎች ነው። እናንተ ግን አሁን ክሬዲት መስጠት የምፈልገው ለ3 ዓመት ለነበረን በጣም ጥሩ ቆይታ ስናጠፋ እየመከራችሁ ጓደኞቻችን ሆናችሁ እንደ ቤተሰብ አቅርባችሁ ከምንም በላይ የተዋወቅ ነው በኤሌና ጊዜ ስለሆነ አስታውሰዋለሁኝ እና በጣም ጥሩ ጊዜ ነበረን። በጣም ደስ የሚል ጊዜ ነበረን። ኢቭን አሁን አይደለም ወደፊትም እስከ መጨረሻው ድረስ በህይወት እስካለን ድረስ የሚቆይ ጥሩ ወዳጅነት፣ ጥሩ ቤተሰባዊነት፣ ጥሩ ፍቅርና ጥሩ አስተምሮ እስልምናን በእናንተ ነው የማየው። ለእኔ እስልምናን የማየው በእናንተ ነው። የተናገራችሁትን የኖራችሁ ሰዎች ናችሁ። አሳማዎችን ግን ዛሬም ነገም ተነጎዳም አሳማ እያልኩ ነው የምጠራው። የት የሚደበቁ እስልምናቸው ውስጥ የሚደበቁ ሃይማኖት ውስጥ የሚደበቁ ስድብ ውስጥ የሚደበቁ ዛቻ ውስጥ የሚደበቁ አመፅ ውስጥ የሚደበቁ አድመኝነት ውስጥ የሚደበቁ ውሸት ውስጥ የሚደበቁትን ሰዎች ግን የአሳማ መንጋ እያልኩ ነው የምጠራቸው። ስለዚህ ከዚህ በኋላ ስቀጥል ንግግሬ ሊሰመርበት ይገባል።
ለዚህ ነው ለእናንተ ለጥሮች ለእናንተ ለመልካሞች ክሬዲት መስጠት የምፈልገው ማለት ነው። ለዚህ ነው ጊዜያችሁን ሰጥታችሁ ዳዋ አድርጋችሁ አስተምራችሁናል። ጊዜያችሁን ሰጥታችሁ ጓደኞቻችንን አስተምራችሁልናል። እነሱም እስልምናን መርጠው የሰለሙ ጓደኞች አሉን። እኛም ተምረናል። ስለዚህ ያስተማራችሁን የተማርነው እስልምና እንዲህ ነው ብለን መስመስልንሳ ተከራክረናል። ኖ እየተሰማ ነው እስልምና እንዲህ ነው፣ ይሄ ውሸት ነው ብለን ተከራክረናል። ስለዚህ አሁን የሚያደረኩት እኔ ያንን ነው። ለዲኔ ብዬ ነው ብሎ አንድን ሰው በሐሰት ሲያጠፋ ስሙን፣ አንድን ሰው ሲወነጅል፣ አንድን ሰው ሲከስ ማስረጃ ብዬ ጠይቄያለሁ። ማስረጃ የለም። ስለዚህ ጸባችን ይሄ ነው። እኔ በግል ጸብ ምክንያት እስልምናን ትሳደባለች ተብዬ ስሜ ሜንሽን ሲደረግ ሜንሽን ያደረገችኝን ወይም ደግሞ ይቅርታ የጠየቀችኝን ሳራን እያካተትኩ አይደለም። ጅስ በነገራችሁ ላይ ለምን ማታ ሳራ በዚህ ጉዳይ ይቅርታ ስለጠየቀችኝ ይሄ እሷን አይመለከትም። ይሄ አቋም አድርጋችሁ ይዛችሁት ቋሚ ተሰላፊና ተሳዳቢ ለሆናችሁ ነገም ወደፊትም ለምትቀጥሉ ሰዎች ለአሳማ መንጋዎች ነው። በነገራችሁ ላይ ዲን በሐሰት ዲን ስም በማጥፋት የምጠሉትን ሰው በመጉዳት በማዋረድ ብልጣብልጥ ፖለቲካ እንሰራለን ብላችሁ ለምታስቡ ለእናንተ ነው፣ ከእናንተ ጋር ገና ስለምንቀጥል ማለት ነው። ስለዚህ ባለመግባባት በንግግሮች መሀል እናንተን ሜንሽን ያደረግኩ የመሰላችሁ ካላችሁ የእኔ ውድ ሙስሊሞች አም ሶሪ፣ በጣም ይቅርታ ለእናንተ። ሰሞኑን የተፈጠረው ነገር አካተሽናል ተካተንበታል ላላችሁ እናንተ ልትካተቱ አትችሉም እዚህ ውስጥ። በነገራችሁ ላይ ለእኔ ስፔሻል ፋን ናችሁ፣ አትካተቱምም። ሀሳቡም የለኝም። እኔ እንደነገርኳችሁ ነው፣ ሰው ስናገር ያደረገውን አካል ነው የምናገረው መርጬ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እናንተ ለእኔ ሁሌም አንደኛና ልዩ ናችሁ። የነበረን ወዳጅነት፣ የነበረን ጓደኝነት፣ የነበረን ጊዜ ሁሌም ጥሩ ናቸው፣ እጅግ በጣም ማለት ነው። ስለዚህ ምንድን ነው ችግርሽ ከተባለ ችግሬ ከአሳማ መንጋዎች ጋር ነው። ችግሬ እስልምናቸው ውስጥ ተደብቀው ጥላቻን ከሚዘሩ፣ ችግሬ አንድን ሰው ሲጠሉ ስም ያለ ማስረጃ ከሚያጠፉ፣ ለምን ሲባሉ ለዲኔ ብዬ ከሚሉ፣ እናትን ከሚሳደቡ፣ ቤተሰብን ከሚሳደቡ፣ ሰውን ከሚያወረዱ ሰዎች ጋር፣ መብትን ከሚጥሱ ሰዎች ጋር መሰረታዊ ችግር አለብኝ። ለምን? ሞራሌ ስለማይፈቅድልኝ። በነገራችሁ ላይ እኔ ራስ ገዝ ነኝ። እኔ የኔ እውነት እኔ ያመንኩበት እውነት ነው እንጂ ውሸታሞች የተስማሙበት ሐሳብ አይደለም የኔ እውነት። ይሄን ማወቅ አለባችሁ። ማታ የተፈጠረው እንደዚህ ነው። ብዙ ውሸታሞች ተሰበሰቡና ታሪኩን እውነት ማድረግ ፈለጉ። ማስረጃ አለው ለተባለው ነገር ማስረጃ የለም ብላለች ሳራ። ከዛስ መልሳ ማስረጃ አለ ብላለች። ስለዚህ ወደ ሳራ ጉዳይ ስንመጣ ሁዳ የአባቷ ልጅ ሀያት ልከሽ ከሆነ ቆይ እንደሌልሽ ሞዴሬተሮች አላችሁ ጋይስ? ሀያት እየታየችኝ አይደለም። ስለዚህ ሀሳቤን ስቀጥልላችሁ ወንዳን ቃል ጊዜ ሀሳቤን ስቀጥልላችሁ እኔ አቋም አለኝ። ስንተዋወቅ የነበረኝ አቋም ነው ያለው። በወዳጅነት የሚቀየር አቋም፣ በማስፈራራት የሚቀየር አቋም፣ በዛቻ የሚቀየር አቋም የለኝም። በቤተሰቤ ተስፈራርቼ፣ በእድሜ ተሰድቤ፣ ክብሬ ተነክቶ ታርጋ ተለጥፎልኝ የምቀይረውና የምደብቀው እውነት መቼም አይኖርም። ይሄ ስለተደረገብኝ ደግሞ ከውሸት ጎን እንደማልቆም ከነበረን ቆይታ ተምራችኋል። ለእኛ ጊዜ ቆሚልን የሚል ሰው ካለ እርሱ ለእኔ አሳማ ነው። ኦፓ ሀቀኛ፣ ኦፓ ትክክል ሲል የኖረ ሰው የእኛ ጊዜ ሲሆን ወደቀ ሲባል ተሰነጠቀ ስንል ትክክል በይ፣ ልጆቹ የራቁት ቪዲዮ እንደተዘባቸው ማስረጃ የለም ግን አዎ በይ ሲባል ነው የምለው። በቃ ፖይንት ይሄ ነው። ነው ለምን ማስረጃ የለም? ለምን? መቅረብ ስላልቻለ። ስለዚህ እኔ ጋር የመጣው ጉዳይ ይሄ ነው። ሀሳቤን በግልጽ አስቀምጣለሁ። አልሳተፍም፣ እዚህ ሀሳብ ላይ አልደግፍም። ይሄንን ሀሳብ ብዬ ስናገር ማንም በሀሳብ የመጎተኝ የለም። ተሰድቤያለሁ። ይሰውከ ባራ ወይ የስድብ በጣም ኤክስፒሪየንስ ያለኝ ሰው ነኝ። በጣም የጎለበትኩት በምስራቅ ቀጠና ስድብ ነው በነገራችሁ ላይ እና አጥንቴ ጠንካራ እንደሆነ ስድብ የማይበግረኝ፣ ዛቻ የማያስፈራራኝ፣ መንጋ የማይረብሸኝ ሰው እንደሆንኩ በደንብ እንተዋወቃለን ከነበረን ቆይታ።
አዲስ አይደለንም። በነገራችሁ ላይ የኛ ጊዜ ሲሆን ካልሆነ በስተቀር ምንም የሚያስደነግጥ ምንም አዲስ ነገር የተለየ ነገር ያደረኩት ነገር የለም። ስለዚህ የነዚህ ልጆች ጉዳይ ማለትም የራቁት ቪዲዮ ተይዞባቸው ነው፣ የክርስቲያን መምህራን የራቁት ቪዲዮ ይዞባቸው ነው እንደዚህ የሆኑት ተብለናል፣ ስማችንን አጥሪልን ኦፓል ብለው መጥተዋል። አጥርቼ ይላችኋለሁ፣ ማስረጃ የለም። ስም ማጥፋት ነው፣ ውሸት ነው። ስለዚህ ፋይሉን በዚህ ነው የምዘጋው። ምክንያቱም አዎ ያለ ሰው ስለ እውነት በኋላ እናወራለን። አዎ አለኝ ብሎ ያለ ሰው ማር ሲባል መማል አይከብደውም። በነገራችሁ ላይ የወሰንኩት በዛ ነው። አንድ ሰው ካፉ አንድ ነገር ተናግሮ ወላሂ እያለ የሚምል ሰው አንድ ነገር አለኝ ብሎ ለሐቅ ያለህን ስም ቢጠራ ሐቁን የሚረጋገጠለት እንጂ እርግማን አይሆንበትም። በነገራችሁ ላይ ግን ውሸት ስለሆነ መማል አልቻለችም። ስለዚህ እኔ በዛ አረጋግጫለሁ። ለምን ውሸታም እንደሆነች ያ የሌላት መረጃ ስም ማጥፋት እንደሆነ የሐሰት ክስ እንደሆነ አረጋግጬ እኔ ፋይሉን ዘግቼዋለሁ። እኔ ቢተር የተከፈተው ፋይሉ እነርሊ የከፈትኩት። ስለዚህ እኔ መዝጋት እችላለሁ። የሐሰት ክስ ነው፣ ስም ማጥፋት ነው፣ ወንጀል ነው። በዚህ በግን ደግሞ በፍጹም እስልምና አይጠበቅም። ሙስሊሞች ምንን አይደግፉ አሳሞች ናቸው እንጂ አንድ ሙስሊም ጥፋተኛን በጥፋቱ ይከሳል፣ ጥፋተኛን በጥፋቱ ይወቅሳል እንጂ በቃ እሱ አላህንና መልእክተኛውን አሰድቧል፣ ቤቴ ዲኔን ነክቷል፣ ስለዚህ ያላደረገውን ነገር ይባል፣ ስለዚህ ምንም ነገር ይባል ትክክል ነው የሚል ሙስሊም ካለ ያ ላይ ሙስሊም አይደለም። ያሰው ላይ ሐቅን ስለሚደብቅ ሌባ ነው ግን በሰረቀው ነገር ነው ሌባ የሚባለው። ውሸታም ነው ግን በዋሻው ነገር ውሸታም የሚባለው። ወንጀለኛ ነው ግን በሰራው ነገር ነው ወንጀለኛ የሚባለው። በዚህ ማመን ሰው ነኝ። ስለዚህ እኔ ቤት ተከፍቶ የነበረውን ፋይል ዘግቼዋለሁ። ስም ማጥፋትና የሐሰት ክስ ነው ብዬ ዘግቼዋለሁ ዶክመንቱን። ይህንን ታሳቢ አድርጉልኝ። ወደ ግል ጉዳዮቻችን አሁን መምጣት እንችላለን። በነገራችሁ ላይ የግል ጉዳዮቻችን ብዬ የማነሳው የተለየ ነገር ሳይሆን ሊያስማሙን የሚችሉና ግልጽ የሆኑ አቋሞችን ነው የሚነግራቸው። ወደፊትም ብሆን እኔ በውስጥ መታችሁ ያስፈራራችሁኝ፣ ዛሬም ትናንትም ከትናንት ወዲያም ያስፈራራችሁኝ ሰዎች የአሳማ መንጋዎች አጋልጠናል፣ አሸንፈናል፣ ጭንብል ተገለጠ የምትሉ ሰዎች አሳማ ቢሮ ጭቃ ውስጥ ነው የሚገባው። አሳማ ቢያቀረሽ ከጭቃ ያልፍም ቅርሻቱ። ስለዚህ የአሳማ ቅርሻታሞች ያቀረሻችሁት ቅርሻት ልብሳችሁ ላይ የተጠረቀው እናንተ ላይ የተዘረከረከው፣ እሱን ደግሞ በሂደት ታይላችሁ። በራሳችሁ በቆፈራችሁት ጉድጓድ በሰራችሁት ክፋት ፖለቲካ ነው ብላችሁ በሰራችሁት ድራማ ሰንሰለት ውስጥ ስትወድቁ ታያላችሁ። እኔ ያኔ ከደሙ ንጹህ ነኝ። ለምን? ከዚህ በኋላ አጀንዳ ስለማላደርገው ጉዳዩ ገብቷችኋል። እናንተ ሰሞኑን ያደረጋችሁት ነገር፣ እናንተ ትናንትናም ዛሬም ያደረጋችሁት ነገር ውሸትን ደግፊ፣ አዎ ስም አጥፊ፣ አዎ ተባባሪ ሁኚ ነው። እኔ ደግሞ ነው ብያለሁ። ይሄን በማለቴ ዛቻ፣ ስድብ፣ ትችት፣ ዘለፋ ከደረሰብኝ ቀጥሎ ነገራችሁ ላይ ካሳማ ይሄን ነው የምጠብቀው። በመብት ጥሰት የሚያምን ሙስሊም አለ ብዬ አላምንም። ሰውን በሐሰት የሆነ ይችላል ብዬ የሚያምን ሙስሊም ያደርጋል ብዬ ስለማላምን አሳሞች የፈልጋችሁት ነገር ማድረግ ትችላላችሁ። አሳማ ለእኔ አሳማ ነው። በዚህ አሳማ ጭንቅላታችሁ የተለየ ነገር እንፈጥራለን ብላችሁ አስባችሁ ከነበር የተነሳ ተሳስታችኋል። ግን ትልቅ ነገር አድርጋችሁ አልፋችኋል። ምን መልካችሁን አሳይታችኋል፣ ባህሪያችሁን አሳይታችኋል። መልክ እንደዚህ ነው የሚገለጠው። በነገራችሁ ላይ ክፋት መልክ የለውም፣ ሰይጣን አካል የለውም። ክፋትና ሰይጣን የሚገለጡት በክፉ ሰዎች ውስጥ ነው። ስለዚህ እነዚህ ተራ ሰዎች ይዛችሁት የመጣችሁት አጀንዳና አጀንዳውን ተጠቅማችሁ ልትፈጥሩ የሄዳችሁበት ርቀት ውጤቱ ገና አልተወጣም። በነገራችሁ ቁጭ ብላችሁ ጠብቁ ውጤቱ። በገዛ ቆንጨሬ ተገደልኩ የሚያስብል ውጤት ይመጣባችኋል። ለምን? እራሳችሁ ላይ በምን ባደረጋችሁት ነገር። እኔ ላይ ፖለቲካ ሰራለሁ፣ እኔን አሸማቅቃለሁ፣ በቃ አፈነናት፣ ድምጿን ጸጥ እናደርጋታለን። አማራጭ ስታጣ ውሸታችንን ትደግፍልናለች፣ ካልሆነስ ትሰደባለች፣ አብራ ተብዬ ትሰድባለሁ። ብቻዬን በቀር እንኳን ከውሸት ጎን አልቆምም። እኔ ከውሸት ጎን አልቆምም፣ ከውሸታም ጋር አልቆምም። ስለዚህ
ልታወቀልኝ የሚገባው ይሄ የኔ አቋም ነው። አዲስም አይደለም አቋም ለእናንተ በነገራችሁ ላይ እስከ ዛሬ ተቃውሜ በመጣኋቸው እውነቶቼ ውስጥ ተስማምታችሁ ነበረ። ለምን? የምትወዱት አጀንዳ ስለነበረ። ግንስ እናንተ የምጣሉት ሰው ጉዳይ ሲሆን ግን ሀቁ ቀረና ቲፎዞ ቀደመ። እኔ ደግሞ እነዚህን ሰዎች ሀቀኛ ብዬ መጥራት በጣም ይከብደኛል ማለት ነው። በዚህ በኩል ላግዛችሁ አልችልም፣ ልረዳችሁ አልችልም፣ ልታስፈራሩኝም አትችሉም። በነገራችሁ ላይ ግን መሳደብ ትችላላችሁ፣ የፈለጋችሁት ማድረግ ትችላላችሁ። ማህበራዊ ሚዲያ ላይ ነው ያለነው። በነገራችሁ ላይ ይሄ መስጊድ አይደለም፣ ማህበራዊ ሚዲያ ነው። ይሄ 600 700 ካሬ የአያት የቅድሚያት ግቢ አይደለም፣ ማህበራዊ ሚዲያ ነው። ብዙ ሰዎች ኦፓ ፖለቲካ ሰርተሻል፣ ኦፓ ለምንድነው ፖለቲካ እንዲሰራ የፈቀድሽው? እኔ አይደለሁም የጀመርኩት። እኔን ሊጥል የተነሳ ሰው ነው ለዚህ ኃላፊነት መውሰድ ያለበት። ገባችሁ? ኦፓልን እንጣላት። እነዚህ ልጆች አዎ ጥፋት አጥፍተዋል። ስለዚህ ምንም ነገር ስንል ሰው ሊያምነን ይገባል። እስከምን ድረስ የራቁት ቪዲዮ ተይዞባቸዋል ስንል እንኳን ማስረጃ ልንጠነቀቅ አይገባም፣ ሰው ሊያምነን ይገባል ከሚል ጭፍን ጥላቻ ካለበት አሳማና ያሳመ መንገድ ጋር ህብረት አላደርግም። በውሸት ግን ስለማይጠበቅ የሰው ሀቅ የሰው እውነት ተደብቆ የሚሰራ ምንም አይነት አስተምሮ የለም ብዬ ስለማመን ከተማርኩት አንጻር ይህን ስለማቅ ይህን ተናግሬያለሁ። ይሄም የቆጠቹ ሰዎች ካሉ መንገዳችሁ መቀጠል ትችላላችሁ። ስለዚህ ሰሞኑን ተሰራ እየተባለ ፖለቲካ እንደዚህ ያደረግሽው እኔ አይደለሁም የጀመርኩት። እያንዳንዱ ነገር የሄዳችሁበት መንገድ እናንተ ናችሁ የጀመራችሁት። በመጣችሁበት መንገድ አስተናግጃችኋለሁ። ቅሬታ ሊሰማችሁ አይገባም ለማለት ያክል ነው። ስለዚህ ታዩዋለሽ አለሁኝ ውዴ። ያ እንግዲህ ቤቴ ተነስቶ የነበረው አጀንዳ አንቺ አልነበርሽም። ማታ ድጋሚ ተነስቶ ነበረ፣ ተገናኝተን ነበረ ከሳራ ጋር ማለት ነው ባቢሎን ቤት። ማስረጃ ማቅረብ አልቻለችም። ስለዚህ ማስረጃ አለሽ ወይ ብያ ተጠይቃት ነበር። አዎ ብላለች። አዎ ካልሽ በመሀል ላረጋግጬ ስላት መማል አልቻለችም። እኔ ደግሞ የማይምለው ውሸታም ሰው ነው ብዬ ስለማምን ሀቅ ያለው ሰው የማይምልበት ምንም ምክንያት የለም መሀል ላይ የእውነት ማረጋገጫ ስለሆነ። ስለዚህ ፋይሌን እኔ ቤቴ ስዘጋው ሐዋራዊ ሳራ የነ ሀያትን የነ ሁዳንና የአባቷ ልጅን ስም በሐሰት አጥፍታለች። ይሄንን የምናገሩ ሰው ምን አድርጊ ሌሎቹ የለንበትም ስላሉኝ ነው። በነገራችሁ ይሄ የእሱ የግል ኬዝ ብቻ ነው። አብሮት የነበሩ ሰዎች ራሱ እናንተና መጥቶ ስንነጋገር ስለዚህ አናቅም ብለዋል። ስለዚህ በውሸት ነው ስም ያጠፋችው፣ ማስረጃ የላትም። ስለዚህ እኔ ውሸትን የሚናገርን ሰው ስለማልደግፍ ያለ መረጃና ያለ ፋይል ስም ማጥፋት ነበር ብዬ ፋይሉን ዘግቼዋለሁ። ስለዚህ ስም የጠፋባችሁ ምንም ማስረጃ የለም። ቴንክ ዩ። ይህን ይመስላል የእናንተ ጉዳይ ማለት ነው። በቃ እንደዚህ ባጭሩ የሚዘጋ ነው፣ ምንም የሚረዝም አይደለም። ከዛ ውጪ ለእናንተ ማለት የምፈልገው ነገር ለእናንተ ለሴቶች ገስ ላይ ላላችሁት አይደለም፣ ለማንኛውም ሴት ማንም ሰው ተደራርቦ ቢመጣ ዓለም በሙሉ ድምፅ ቢሆን ውሸት እግር ይዞ ቢራመድ ሰይፍ ይዘው ፊታቸው ቢቆሙ ለውሸት ቃል እንዳገቡ፣ ለውሸት እንዳትንበረከኩ፣ ለውሸት እጅ እንዳትሰጡ። አትፍሩ፣ አትደንግጡ። ለምን? ውሸታሞች እውነት አይደለም ያላቸው፣ የጋራ ሀሳብ ነው ያላቸው። ውሸታሞች ጋር ጉልበት አይደለም ያላቸው፣ ክፋትና ተንኮል ነው ያላቸው። ስለዚህ ምንም አድርጉ፣ በየትኛው መንገድ ሂዱ፣ ስትቀጡ በጥፋታችሁ ተቀጡ። ስትቀጡ በጥፋታችሁ ተቀጡ፣ ባጠፋችሁበት። ከዛ ውጭ ማንም እንዲቀጣችሁ እንዳትፈቅዱ፣ ለማንም አንገታችሁን እንዳትሰብሩ። ይሄን ነው ለእናንተ መልእክት ማስተላለፍ የምፈልገው ማለት ነው። ምክንያቱም በዚሁ ከተቀጠለ ብዙ ነገር የሚፈጠር ስለሚሆን ማለት ነው። እነዚህ የአሳማ መንጋዎች መቀጠል ይችላሉ። በነገራችን ላይ እናንተ አቆሙት። እዚህ ጋር በቃ ማስረጃ የሌለው ነገር ነው፣ ተዘግቷል ፋይሉ። እነሱ ካስቀጠሉት ያስቀጥሉት፣ እኛ በሌላ መንገድ እናስቀጥለዋለን። እናንተ ግን ጥያቄ ሲመለስላችሁ እኔ ቤት መታችሁ ስለጠየቃችሁ መልሴ ማስረጃ የሌለው ተራ ስም ማጥፋት ነው። የትኛው የራቁት ቪዲዮ ተይዞባችኋል ማስረጃ አለኝ የተባለው ይሄ ነው ለእናንተ ልነግራችሁ የምችለው ማለት ነው። ሌላኛው ሀሳቤ ምንድን ነው? የቀሩት ነገሮችስ? ስለቀሩት ነገሮች አልከራከርም፣ አይመለከተኝም። ቤቴ ኬዝ ሆኖ የመጣ ይሄ ኬዝ ብቻ ነው። ይሄን ኬዝ ይዤዋለሁ። በቀሩት ጉዳዮች ላይ የፈለጋችሁትን ማድረግ ትችላላችሁ። እሺ አላሜ፣ እሺ እኔ ወድ አዎ ቴንክ ዩ። እና ከእናንተ ጋር ጸብ አለ፣ ችግር አለ፣ አንስማማም፣ አንዋደድም፣ ኦፓ ደብቀሻቸዋል፣ ኦፓ ደብቀሻቸዋል፣ ኦፓ ደብቀሻቸዋል ይላሉ። ልትበሏቸው ነበር በውሸት አልበላችኋቸውም። ያ ነው እንደዚህ እንደ ግርሳት የሚያንገበግባችሁ።
እናንተ ሃይማኖት ላይ ተደብቃችሁ፣ እናንተ ዲል ላይ ተደብቃችሁ፣ እናንተ ተሳዳቢ ላይ ተደብቃችሁ ለአሳሞቹ ነው መልእክቴ። እነዚህ ሴቶች ግን ሀቃችን ይውጣ ብለው አንድ እኔ ጋር ስለመጡ እንደ ግርሳት የበላችሁ ያንገበገባችሁ ፖለቲካችሁ ስላልሰራ ክፋታችሁ ዘር ስላላበቀለ ነው። መቼም ደግሞ ክፋት አበባ አይሆንም። በነገራችሁ ላይ ክፋት ቅርማት ነው የሚሆነው፣ አበባ አይሆንም። ስለዚህ እንደዚህ እሳት ተፍታችሁ ከአንድ ቦታ አንድ ቦታ እየነደዳችሁ ስትሄዱ የታየኛ ነው። እኔ ጋር መጥተው አይደለም የተደበቁት። እውነቴትም የሚደበቅ አይደለም። እውነቴትም አይሸሸግም። በነገራችሁ ላይ እናንተ ለዲኔ ነው ብላችሁ ተደብቃችሁ፣ እስልምና ውስጥ ተደብቃችሁ፣ ተሳዳቢ ውስጥ ተደብቃችሁ ነው። እነዚህ ልጆች ግን አንድ እኔ ጋር ነው የመጡት። ምን ብለው? ሀቄን አውጭልኝ ብለው። ሀቁ አለ የለም። ለምንድን ነው? ስም ማጥፋት ነው። ከዛስ ፋይሉ ተዘጋ። ይኸው ሊያሳብዳችሁ ሊያሳመማችሁ የሚችል ምንም ነገር አልነበረም። ግን ለምንድን ነው አሳ ጎርጓሪ ዘንዶ ያወጣል ስለተባለ ዘንዶ እንዳይወጣ ስለተፈራ ነው። ዘንዶ በጊዜ ሂደት እንዲወጣችሁ ነው ደግሞ የምመኘው። በነገራችሁ ላይ እኔ የምመኘው ማውጣት አይደለም ያንን ዘንዶ የክፉ ሀሳባችሁ ውጤት ስለሆነ እንዲወጣችሁ ነው የምመኘው። ቁጭ ብዬ እንደ ፊልም ያለው በነገራችሁ ላይ ጠብቁ። አካሄዳችሁ የክፋት እቅዳችሁ የተንኮል እይታችሁ መርዛማ ሀሳባችሁ የጥላቻ ስለሆነ ትወድቃላችሁ በዚህ ሀሳባችሁ በነገራችሁ ላይ። ስለዚህ እኔ ላይ ለመጣል የሞከራችሁት ነገር እናንተ ላይ የሚወደቀው ነገር ቢደራረብብኝ ከውሸት ጎን አልቆምም። መቼም ስላችሁ መቼም እስልምና ምን አስተምርም። ሀቀኛ ሙስሊሞችም ይሄን ለምን አላደረግሽም ብለው አይቀየሙኝም። አሳማና የአሳማ መንጋዎች ግን ጭቃችሁ ላይ እየተንከፋለላችሁ አቀርሹ እስከፈለጋችሁ ድረስ ማቀርሸት ትችላላችሁ። በነገራችሁ ላይ አይመለከተኝም እኔ ስለእናንተ። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ደግሞ ሌላ ምንድን ነው? ትናንትናና ከትናንት ወዲያ አጀንዳ ሆና ነበረ። ቤቷም ከፍታ ነበረ። አዲስ ዓለም ጓደኛዬ ናት፣ ታውቋታላችሁ። ለአንቺ መልእክት አለኝ አዲስ ዓለምዬ፣ የኔ ውድ እህት፣ የኔ ጠንካራ፣ የኔ ብርቱ፣ ለአንቺ መልእክት አለኝ። መልእክቴን እንደሚከተለው አደርስሻለሁ። አመሰግናለሁ ስላዳመጥሽኝ። ይሄ ነው መልእክቴ ለአንቺ አዲስ ዓለም። ቴንክ ዩ። በሚገባ መልእክቴ ይደርስሻል። መልእክቴ ለአንቺ ይሄ ነው እና መልእክቴን ስለተቀበልሽ በጣም አመሰግነው። አይ ነው እንደሚገባሽ እንደሚደርስሽ እንደምትረጂ። ስለዚህ ይሄ ነው መልሱ። ካልሆነ ግን መጨረሻሽ ታሪክ ወደ ጀመረበት ነው የሚመለሰው የኔ ውድ። እንደዛ ነው። የበሉበትን ተፍተው የሚረግጡ የሳሙትን የሚነክሱ የሚያውቁትን የሚክዱ ሰዎች ባሉበት አካባቢ ላይ አሁን ያልኩሽ ነገር ነው የሚፈጠረው። ለሱም ዝግጁ ነን። አይሰማም? እናንተ እኮ እንደሰሙ አይደለም። ለሱ አስተላልፍ ያለው መልእክቴ የታል ደርስ ተላልፏል። መልእክቱ ተላልፏል ነው የምላችሁ። ህቡዕ በሆነ መንገድ የተላለፈው። ስለዚህ ላንቺም ቢሆን የኔ ብርቱ ሴት በርችልኝ፣ የኔ ጠንካራ። በተረፈ ግን እንደነገርኩሽ ነው መሆኑም ደግሞ አይቀርም። እንኳን ደህና መጣችሁ ሴቶች። ሰላም ኦቢ፣ እንዴት ነሽ? እንዴት ነበራችሁ? ማታ ፊልም ላይ ነበራችሁ አሉ። እኔ እንኳን ገብቼ ቶሎ ነው የተኛሁት። እና እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሰላም ብለናል። ኦፓል ግን አንድ ጥያቄ ልጠይቅሽ። ማለት ማታ እዛ እኔም ሳዳምጥ ነበርና እዛ ተነሳው ነገር ላይ ሀሳብ መስጠት ሻለው እና ያነሳችን ውሸታም ሰው አንዴ ውሸታም ከተባለ ውሸቱን መብራት አይጠበቅብሽም። በነገርሽ ላይ ቤትሽን ከፍተሽ ቡና እየጠጣሽ አውሪበት። ግን አንድ ውሸታም ሰው ይሄንን እኮ ዋሽቶኛል። አንድ ነገር ልንገርሽ አዩች፣ አንድ ምክር ልምከርሽ ፍቅር፣ ይሄ ጊፍት ነው የምሰጥሽ። እሺ ውሸት አንድ እውነት የሚናገርን ሰው ሁሌ እውነት ተናግሮ የሆነ ቀን ሲዋሽ ይሄንን ዋሽተኛል፣ ኖ ኖ ኖ ኖ ኖ፣
ይሄ ውሸት ነው እያልሽ ትከራከሪያለሽ። ህይወቱ በሙሉ ውሸት የሆነ ማንነቷ ውሸት የሆነች ሴትን ግን ይሄን ብለሽኛል ይሄኛው ውሸት ነው ማለት ራስሽ ማዋረድ ነው በነገርሽ ላይ ገባሽ? በቃ ውሸታም የሆነ ሰው እውነት ሊናገር አይችልም። አንቺም ከቀድመሽ ውሸታም እያልሽ መጠራት እኮ እንደዛ ነው። ስለዚህ ይሄ እዚህ ጋር ወስታብኛለች እዛ ጋር ወስታብኛለች የሚባለው አልፎ አልፎ እንኳን እውነት መናገር ላይ የሚችል ሰው አልፎ አልፎ እንኳን እንደው ሳትለ የሚለው ሰው ነው እንጂ ማንነቱ ውሸት ለሆነ ሰው ግን እያሰመርሽ ይጋ ወስታኛል እዛ ጋር ወስታኛል አይባልም። ለሌላ ጊዜሽ እሺ ኬኬ። እሺ ለሙስሊሞችስ መልእክት ለነሱ ትችያለሽ። ውሸታም ሰውን ማስተላለፍ ይቻላል ወይስ ይቅርባችሁ? ነው ትችያለሽ። መልእክት ካለሽ ቀጥይ ለሙስሊሞች። ሙስሊም ውድ ሙስሊም እህትና ወንድሞችን እናንተ ማስተላልፋላችሁ መልእክት እውነት ከውሸታም ጎን አትቁሙ። ዛሬ ሌላን ሰው በውሸት የሚያጠቃ ሰው ነገ እናንተ መልሶ እንደማያጠቃችሁ ምንም አይነት ማስረጃ የላችሁም። ገባችሁ አይደል? ምንም እንትን የላችሁም፣ ምንም ዋስትና የላችሁም እና ከውሸታም ጎን አትቁሙ። አንድ ሰው ጥፋት ቢያጠፋ እንኳን የምትጠይቁት ባጠፋው ጥፋት እንጂ ሰዎች በዋሹበት የሆነ ጥፋት አጥፍቷልና ሌላም ጭማሪ ውሸት በዋሹበት ነገር ላይ ሰው መክሰስ ልክ አይደለም ብዬ አምናለሁ እና ነገ ጧት ሲደርስባችሁ እንግዲህ ይቅርታ እንደምትጠይቁን ተስፋ አደርጋለሁ። እንደ ጉዳይ ዲያጉል ነው የምታረጋችሁ። ይሄ ትንቢታችን ነው እና ቴንኪው። እሺ ምን ላይ ደረሳችሁ? ስልክ ገብቶብኝ። ዋው ቆንጆ ቪው ፈጠረ። አይገርምም? ያምራል። እና ሙናፊቅ እያሉ ስለሆነ በነገራችን ላይ ከሙናፊቅ 3 ባህሪ ያለው ነብያችን ሲያስተምሩ ማለት ነው። የመጀመሪያው ባህሪው ውሸት ነው። ስለዚህ አሁንም ከሙናፊቅ ጎን ነው ማለት ነው የቆማችሁት እና ይሄንን እንድታሰሙበት ፈልጋለሁ። ያ ምክርሽን አስተላልፈሻል። የጆሮ ያለው ይስማ፣ የሚቀበል ይቀበል። በቃ መቃወም ደግሞ መብት አላቸው። በቃ በስ በቃ እንዲህ ነው የሚደረገው። የቀረው ነገር መድኃኒቱን ሰጥቼሻለሁ። ከ665 የተወሰደ መርፌ አይደለም የሰጠውሽ ከኔ ከኦፓል ራስ ገዝ ከሆነችዋ ከውሸት ጎን ከማትቆመው ዓለም በሙሉ ውሸት ቢያወራ ብቻዋን ከምትቆመው ሴት የተሰጠሽ ጊፍት ነው። ስለዚህ የተሰጠሽ እንደዚህ አይነት ሰው ስትሆኚ አንቺን ገፍተው እነሱ ናቸው የሚወድቁት። ትማታም የተፈጠረው እንደዛ ነው። እኔን ለመጣል ነበር የመጡት፣ እነሱ ናቸው የወደቁት። እሱን ደግሞ እንዴት ነው የምናረጋግጠው? በሂደት ውጤት የሚባል ነገር አለ። ሁሌ የምነግራችሁ አንድ ነገር አለ። ፕሮሰስ ምንም ነገር ሊሆን ይችላል። ሪዛልቱ ነው ኢምፖርታንት ነገር። ሪዛልቱን ደግሞ በሂደት እናያለን። 2 ቀን 3 ቀን 4 ቀን ጠብቁ። እኛ ምንም ሳናደርግ ራሱ ተብላልቶ ልክ እንደ ዋይን ውጤቱን በደንብ የምናየው ይሆናል። እና እኔ ላይ ፖለቲካ ለመስራት እኔ ላይ ለማሴር እኔን ለመጣልና ለመጉዳት ሄዳችሁ ሰዎች ስጦታችሁን እንድትቀበሉ በክብር ጠይቃችኋለሁ። እንደሚፈነዳ ቦምብ ተቀጣጥሎ እየመጣ ስለሆነ የቦምብ መከላከያ የለም፣ ግን ቢያንስ ለተውበት ጊዜ አታጡም እና ተጠንቀቁ። በነገራችሁ ላይ ክፋቱ ይሄ ነው። ክፋቱ በጣም የሚያስገርመኝ ይሄ ነው በቃ። እና እኔ አዘንኩ ለእናንተ ለአሳማ መንጋዎች። ግን አብረን ለቆየን ሙስሊሞች፣ አብረን ለቆየን ሙስሊም ጓደኞች ለእናንተ ሁሌም አልኳችሁ፣ እናንተ የኔ ስፔሻል ናችሁ። ስፔሻል ስላችሁ ያው ብኖር ባልኖር ማህበራዊ ሚዲያ ላይ ብንገናኝ ባንገናኝ ከዚህ በኋላ ጓደኛ ብሎም ባንሆን የሚባል ነገር የለም። እኔ ሰውን አንዴ ነው የምወደው፣ አንዴ ነው የምጠላው። ስወድ እኔ ሰውን በምክንያት ነው፣ የምጠላውን በምክንያት ነው። በአጋጣሚ የምወደውና የምጠላው ሰው የለኝም። በቲፎዞ የምወደውና የምጠላው ሰው የለኝም። ገባችሁ? ጆሮዬን አይደለም እኔ ለአእምሮ አድርጌ የምጠቀመው፣ አእምሮዬን ነው የምጠቀመው። በጆሮ የሚያስብ ሰው የሚናገረውን ነገር አውቃለሁ ማን እንደተናገረ። ስለዚህ እኔ አእምሮዬን የምጠቀም ሰው ስለሆንኩ ይሄ ከእናንተ ጋር እንደማይገናኝ እንድታውቁ ፈልጋለሁ። በውስጥ ቀሪታ ስላሰማችሁብኝ ለማጥራት ያክል ነው። ለእናንተ ሁሌም ልዩ ፍቅር ነው ያለኝ።
እና ልጁ ክብር ነው ያለኝ። ወዳችኋለሁ። በዚህ አጋጣሚ በነገራችሁ ላይ ምንም ቢፈጠር ስላችሁ ምንም ቢፈጠር በቃ ይሄ ልታውቁ ይገባል። የኔ ልዩ የኔ ልዩ የኔ ልዩ የኔ ልዩ የኔ ልዩ የሚለው ሙዚቃ ዘፍንላችኋለሁ። ትናንትና ሙዚቃ ለቅቄ ነበረ ንግስና የለቀሙኝ ሰዎች። አሁን ደግሞ ለእናንተ የኔ ልዩ የኔ ልዩ የኔ ልዩ የሚለው ፖስት አደርግላችኋለሁ። እና ነገር እንዲያ ነው ነገሩ። እሺ አሁን እናንተ ሁሌም ልዩና ስፔሻል ናችሁ። እናንተ የምርጦች ምርጥ ናችሁ። ጭራሽ በጭራሽ በፍጹም ከአሳማ መንጋጋ ልቀላቀላችሁ አልችልም። አእምሮ አይፈቅድልኝም። በሐሰት ሰውን ከሚከሱ ከሚዋሹ ተንኮልና ክፋታቸውን እስልምናቸው እስከሚደብቁ አልመደባችሁም። ለምን አውቃለሁ ለዲናችሁ እስከ መሞት እንደምትደርሱ ጊዜያችሁን እንዴት መስዋዕት እንዳረጋችሁ እንዴት እንደደከማችሁ እንዴት እንደለፋችሁ ስለማቅ እናንተ ልጅስ መከታተል አእምሮ አይፈቅድልኝም። ስለዚህ እናንተ ለኔ ልዩ ናችሁ። ይሄንን ያዙልኝና እድሉን ገስት ላይ ላሉ እንግዶቼ ልስጥ። እሺ እንግዶቼ ፓኔሉ ወጣ ስለሆነ በዚህ ሳይሆን በጓሮ ያለው መልእክት አይተሽ ከዛ በኋላ አጀንዳውን ዝጊው። አይተሽ ለዛ ነው የገባሁት። ኦኬ እስቲ ልልሽ ምን አስቀምጠሽ ይሆን? ምን ይከወን ይሆን? ምን ማለት ነው? መነጽር ግዙ። ስነ ስርዓት አንቺ ካፊር እኔ አሁን ካፊር ሆኛለሁ አይደለ? አንቺ መናፍቅ ብዬ ነው የምረግጥሽ። ተጠንቀቂ። እንዲህ ነው የምሄድብሽ። የምችለው አንቺን ነው። አንቺ ስትበቂ ነፂ ስትበቃኝ አንቺ ላይ እየተመላለስክ ከዛ ደግሞ ፍሬ ላይ ከዛ ኤዱ ላይ ነው የሚሄደው። ተናግሬያለሁ ማለት ትችላለህ ሲባል ሚስቴና ለሰውየው እሺ አልቻልኩም። እንዴ ምን አረኳት? እኔ አሁን ኮሜንት እያነበብኩ ኮሜንት ነው የመለስኩኝ። ስታይ ማለት በቃ ደማ ግንፍል ሂጂባት ማላይ ሳስብ እንዳል ነፂ ላይ ደግሞ ፎቶ የመለጠፍ መንፈስ ይዞሻል። ፎቶ እየለጠፍሽ ከፍሬ ንግግሮች ማለት ነው። የሆነ እንትን የተናገረችው ሳያት ድክም ነው የሚለኝ። በቃ ስድብ አጣችን። አንተ ክብ በውስጥ ምሰድበኝን እኮ እናንተ እኮ ማትረዱት ነገር በውስጥ ምሰድበኝ ሰለማታዩ እኮ ነው። አንተ ክብ ሰዓት ወይኔ ጉድ አልቻልኩም። ሀናን አለሻ ነው ለውዴ እንኳን ደህና መጣሽ። እንዴት ነሽ ማሪ? ሰላም። እንዴት ነሽ? የዓመት መንፈስ ተነሳ። ሰላም። ዓመታዊ መንፈስ ለመሆኑ ተነቋያለሽ? እንዴት አወሽ? እንዴ አልኩ መርሰታ ይሻለው በዓመት ልብሽ አሁንም እምነት ቀየሽ። ስለ ሰላም ታውሪ። ይቅርታ አድርግልኝ። ማንንም ፍቃድ አልሰጠውም። ምን እንትን እንድለኝ ተነሳ ምናምን የሚለውን ሐሳብ ሼር ማድረግ ትችያለሽ እያለሁ ግን እሱን ሐሳብ ፍቃድ አልሰጥሽም። ሃንዬ እንዴት ነሽ ታዲያ? አንቺ እንዴት ነሽ አሁን? አለው ደህና ነኝ። ኦፒ በዚህ አጋጣሚ ኦፓል ለመጣ ላለው ነገር ሁሉ ምን አልሻ ነው
ለዚህ ነገር ሁሉ ፊት ለፊት ላይ እንግዲህ ይሄን ሁላ ስድብም ሆነ የተለያየ ነገር ነው ያስታንተን ያልሽው እርሱን የቤት ከጀምሯል። ምክንያቱም ይሄ በነገራችን ላይ ያው ይሄ ነገሩ እኔ አላቅም እንዴት ወደ ግራ ቀኝ እንድታይ እንጂ ቲክቶክ ላይ ያለ ነገር ነው። የሆነ ሰው ተበድያለሁ ሲል የሆነ ሰው ለማስታረቅም ይሁን ችግሩን ለመቅረፍ የሚወራበት ነገርም ነው። ይሄ አዲስም አይደለም። ማንም ሰው እንደዚህ አይነት ነገርን የትላንት ነው ብቻ አዲስ ነገር አይደለም። ግን እስካሁን ድረስ ላሳየሽው ለሐቅ መቆም እኔ ሳላደንቅ አላልፍም። የእውነት ወባል እስካሁን ድረስ እነዚህ ልጆች ተከሰው እኔ ቤት ሲመጡ እውነቱን ይውጣልን ስላሉ እሷም እሺ መረጃ አለን ብለሽ ላልሽው ለተሰደብሽውም ለሁሉም እኛም ይቅርታ ብንጠይቅም ላሳየሽው ቆራጥነትና ከእውነት እስካሁን ለቆምሽው ግን ከልብ ነው የምናመሰግነው ወባል። እኔ ቃል የለኝም የእውነት እስካሁን ድረስ ላደረግሽው ለእውነት መቆም። አይ ለማንም ሰው ነው የማደርገው። ይሄ የኔ አቋሜ ነው። በነገርሽ ላይ ማታ ሲደረግ የነበረውን ነገር በነገራችሁ ላይ ዩቲዩብ ላይ ሄዳችሁ ስሙት። ሙሉ ቪዲዮ ዩቲዩብ ላይ ተጭኗል። እኔ ደስ ይለኛል ሄዳችሁ በዩቲዩብ ላይ ብታዩት፣ ኮሜንቶቹን ብታዩቸው በጣም ደስ ይለኛል። በተለይ የማታውን የኮሜንትና ነው። አንቺ ሚውታል ኬኬ ለውዝሽን ቢስቲ ፍቅር ጎሽ ከፈለግሽ ደግሞ ያችን ትናንትና የደበቀሽ ያመጣሻትን ጣፋጭ እሷን ቢ እኔ በሆነ ብላ ነው የምትሄደው። ቤተሰብ አያቸዋል ወይ መከራዬ ወይ መከራዬ። ቆይ ላሳያችሁ ቻናሉ የት ላይ እንደተለጠፈ የጋበዝኳቸው ሰዎች አሉ። የጋበዝኩበት የራሴ ምክንያት አለኝ። ሌሎችም ጉዳዩ አዲስ የሆነባችሁ ማየት ያልቻላችሁ እዚህ ፔጅ ላይ ዩቲዩብ ላይ ተለጥፏል ከነ ኮሜንቱ ማለት ነው። እና የሃይማኖት ንጽጽር የሚል ፔጅ ነው ዩቲዩብ ላይ ያለ ማለት ነው። ከታች ያለው ይሄና የኔና የንጉሱ ፕሮፋይል ያለበት ጋር እሱ ጋር ያለው ነው። ገብታችሁ እዩት። እንድታዩት የምፈልገው ነገር ደግሞ እንደነገርኳችሁ ነው። ከባድ ጎርፍ ሲመጣ ወደ አሳሞቹ በረት ነው የሚሄደው። ያኔ አሃ እንድትሉ እንዲረዳችሁ እንድታዩት ነው ይሄንን የጋበዝኳችሁ። እኔ በጣም ደስ ይለኛል ቢታይ። በጣም ደስ ከሚለኝ ነገሮች አንዱ የምስልመቻችሁ ይሄ እንዲታይ ቡና እየጠጣችሁ ስራ እየሰራችሁ ስሙት፣ አዳምጡት። ከዛ ደግሞ ኮሜንቶቹን አንብቡልኝ። እኔ ጋብዣችኋለሁ። ከዛ ትማራላችሁ። ሃይማኖተኛ ንጽጽር የሚለው እንትኑ ፔጁ ልጅ ፔጁ ላይ ይለጥፍበታል። ንጽጽር ፔጁ ይለጥፋል። ሃይማኖታዊ ንጽጽር ነው የሚለው የእንትኑ ስም ማለት ነው። የርዕሱ የቻናሉ ዩዘር እንደዛ ነው። እዋቸው ከምንም በላይ ኮሜንቱን ያቸው። እኔ የጋበዝኳቸው ሰዎች አሉ እና በጣም ነው ደስ ያለኝ። አም ፕራውድ በነገራችሁ ላይ ለምን ሰው ከጨለማና ከውሸት ጋር እስካልቆመ ሰዎች እውነት የሚሉት ነገር ሰዎች ትክክል የሚሉት ነገር ስሜታቸውና የተስማሙበት የጥላቸው መርህ እንደሆነ በደንብ የሚታይበት ምሽት ነበረ። ታዩታላችሁ ማለት ነው። እና ከምንም በላይ እኔ ኮሜንቶቹ በጣም ኢምፖርታንት ነበሩ። እንደውም ሰው ኮሜንቶቹን ሪከርድ አድርጉልኝ ፕሊዝ፣ ኮሜንቶቹን ሁላ ብዬ ኮሜንት ሪከርድ ያስደረኳቸው ሰዎች አሉ። ድምፁን ታውት ኮሜንቶቹን ፈልጋችኋል ያልኳቸው ሰዎች አሉ። እንዲህ ነው የምንቆየው። ገባችሁ? ሰው ስለዚህ ለዚህ ነው እኔ ሁሌ ስናገር ምን ብዬ እናገራለሁ መሰላችሁ? ዘላለማዊ ጠላትም ዘላለማዊ ወዳጁም የለም። ገባችሁ? ግን ደግሞ ውሸትን፣ ክህደትን፣ ሐሰትን፣ ስም ማጥፋትን፣ ቧልትን፣ አድመኝነትን የሚያብር ሰው እሱ ለኔ አሳማ ነው። ስለዚህ በጣም ብዙ አሳማዎች እንዳሉ ያረጋገጥኩበት ምሽት ስለነበረ አም ፕራውድ። እኔ በጣም ደስ ብሎኛል። እንኳንም ሆነ በቃ ማለት እኔ አጋጣሚ ነው ብዬ ሁላ ማላምን ሰው ነኝ በነገራችሁ ላይ ሰሞኑን የተፈጠረው ነገር ግን ወደፊትም ማንም ሰው ሰውን በሐሰት ከከሰሰ፣ በሐሰት ስም ካጠፋ፣ በሐሰት ከወነጀለ እንደዚህ ይጠየቃል። ማንም አይደብቀውም፣ ሃይማኖትም አይደብቀውም፣ አሳማም አይደብቀውም፣ መንጋም አይደብቀውም። ኢቭን ሃይማኖተኞቹ ራሱ አይደብቁትም። እሱን ነው ትናንትና ያየ ነው። ይሄ ማወቅ አለባችሁ ማለት ነው። ከዛ ውጭ ሃኖኒ ላንቺ ጥያቄ ያለኝ ጥያቄ መጥቷል። 2 ፎሎወር እና 14 ፎሎ ይዘህ ያለ አንቺ ሃይማኖታችን አይቆምም ያልከው ልጅ ምንም ችግር የለውም። በነገር ላይ ሃይማኖት እንዴት እንደሚቆም እነግርሃለሁ። ሃይማኖት የትኛው እንደሆነ ስለማቅ ሃይማኖት እንዴት እንደሚቆም እኔ እነግርሃለሁ። ዝናብ የሚያቆሙት ጋር ሄድና ሃይማኖቴን አቆሙልኝ ይበላቸው። ቪያግራ የሚያስቀምጡ ጳጳሳት ያሉበት ሃይማኖት ሊቆም አይችልም። ገባ? ስለዚህ በጸሎት እንዲያስቡ ዋልድባ ሄድና መቆም ያዘቅዝቅ። ቆዳ ቀይሬ መጥቼ መልክ ሰራለሁ ምናምን የምትሉ ሰዎች እንዳታስቡት። እኔ ጋር በነገራችሁ ላይ እኔ አሳማ መንጋ አይደለሁም።
ሂድና መቋሚያ ዘቅዝቅ እና ቪያግራ ደግሞ ክልክል እንደሆነ አስተምር። ቴንኪዩ ጨርሻለሁ። አኑ ወደ አንቺ ስመጣ ትናንትና ስም አጠፍተሻል ተብሏል። ስለዚህ አጋጣሚ ተጠቅማችሁ አጀንዳ ለመፍጠር የምትመጡት ሰዎች ጥንቃቄ አድርጉ። ከሀሳባችሁ ማንነታችሁን ስለምረዳ ክፉ ነኝ ስላችሁ በምክንያት ነው። ኦፓል ክፉ ነኝ፣ ክፋቴ ደግሞ የመገለጥ ነው። ስለዚህ ቆዳዬን ብቀይር ምናምን ነገር እንደዚህ ጠረግ ብዬ ብመጣ ምናምን ብላችሁ እንዳታስቡ። ግልጽ ነው። ቴንክ ሃኑ ወደ አንቺ ጥያቄ ሲመጣልሽ ምን አይነት ጥያቄ ቀርቦልሻል? ኢምራን በሐሰት ሰውን ያሰልማል ብላ ተናግራለች። ለሱ ማስረጃ አላት ወይ ተብለሻል። በጣም ጥሩ የሚገርም ጥያቄ ነው የመጣልኝ። ኢምራን በሐሰት ያሰልማል ያልኩትን ሪከርድ አድርጉ። ኢምራን በሐሰት ያሰልማል አይደለም ያልኩት። ልጅቷ ሐሰተኛ ነች። ኢምራን ቤት ገብታ ነባር ሙስሊም ነች፣ ውሸታም ናት ነው እንጂ ኢምራን በሐሰት ያሰልማል ላይ አይደለም። ኢምራን ጥፋት የለበትም። የሄዱት ሁሉ የማስለም ግዴታ አለበት። ማንም ሰው ሻሃዳ ላይ ያስካለ ሻሃዳ የማስያዝ ግዴታ አለባቸው። ልጅቷ አጭበርባሪ ናት እንጂ ኢምራን በሐሰት ሰውን ያሰልማል ያልኩበትን ሪከርድ አንጡልኝ አላልኩኝ። በነገርሽ ላይ ማለት ነው ሁለቱም ሪከርድ አለን። ኦኬ ምን እያሉ ነው የሚያወሩት? ዳይ አለሽ እነሱ እስኪመጡ ለእኔ ጊፍት ስጡኝ፣ ባርኩኝ በጊፍት። ሚምራ አንተናም ናቸው የጠፉት። ሁዳ ያ እና ሃናን ይቅርታ ስልክ ገብቶኝ ነው። እሺ ኦኬ እሺ ምን ብለሽ እንዳወራሽ እኔ ነበርኩኝ ሪከርድ እያደረኩሽ ነበር በሌላ አካውንት እና ሰምቻለሁ። እሺ እሷ ሙስሊም ነኝ ብላ መጣ፣ ምንድነው ክርስቲያን ነኝ ብላ መጣች። ከዛ ሻሃዳ ሲያዟት ነው እንጂ ያልሽው ኢምራን በሐሰት ሻሃዳ ያስይዛል ብለሽ አልተናገርሽም። ሪከርዱን ልክልሻለሁ። ሀቅ ይውጣልሽ። በቃ እኔ ላይ እንዲህ ሐሰት ነው የሚዘምቱት። እኔ ኢምራንን ስም አንዳችሁ ውሸታምን በነገርሽ ላይ ለምን ዋሸሽ ብለሽ መጠየቅ የለብሽም። እንደዛ ብለሽ ከጠየቅሽው ያንን ውሸት ለመደበቅ ሌላ ውሸት ይዋሻልና ሳራ እንደዛ አይነት ሰው ናት። በጣም ሪከርዱ ካለ ማለት ነው። እሱን ሪከርድ እንደውም እንትን ትይልኛለሽ። ለምን የኢምራንን ስም እኔ እንትን አላልኩኝም፣ ግን እነሱ የሳራን ለመደበቅ ሳራ ውሸታም ናት፣ ሁለተኛ የሰለመች ነባር ሙስሊም ናት ብዬ የሳራን ውሸት ሳራ ጋር ተሆነ ያስገኛቸዋል። ኢምራን ግን በጣም ኢምራን ላይ ያለውን ግን ነገሩን ለመቀየር የታሰበበትን አካሄድ እዚህ ጋር ተመልከቱ። በፍጹም ነው ኢምራንን ስም ነገም ከነገ ወዲያ ማላነሳም። ሺህ ጊዜ ልክፈር፣ ሺህ ጊዜ አይሁድ ልሆን። በጣም ነው የምወደው በዚሁ አጋጣሚ ኢምራንን። ሀኒ በነገርሽ ላይ ማለት ነው እሷ ሳራ ነባር ሙስሊም ለመሆኑ እኛ በጣም ብዙ ማስረጃ አለን። የራቁትን ፎቶ ስታቀርብ እናቀርባለን። እኛ ማስረጃችን አለን። እኛ ማስረጃ አለን፣ አግኝተናል ማስረጃ። አይ ጥሩ ነው። ገሽት ነው በጣም አድገሻል። አድገሻል። ያንቺ እድገት እና ብልጽግና በየር ተወርውራ ሻሃዳ ያዘች። እሷ የራቁት ፎቶ ያለችው እዛ ቦታ ላይ ግን ምንድነው
ያው የራቆት ፎቶ ያለችው ሙሙ ብቻ ቢሆንስ ማለት መልክ ግርፊት የማይታይበት ሲል እንደዛ ከሆነ የራሷ ነው ብዬ ቀድሜ ተናግሬላችኋለሁ። አያሳስባችሁ፣ እኛ ላይ ማንም ፖለቲካ መስራት አይችልም። ስራችን እኮ ነው የተመረቅንበት ሙያችን ስለሆነ እዛው አስተካክለናል። ደግሞ አራት ሴቶችም ብላለች ታውቂያለሽ፣ ታስታውሽ ከሆነ አራት በተጨማሪ ሌላ ሴቶችም አለ ብላለች። ራቁት እናውቀዋለን ከላይ እስከታች ነው ራቁት እጂ ግን ይቅርታ አድርጉልኝና ታራ ለምንድን ነው ሙሙ የምሰበስበው? ግን ያልገባኝ ነገር ይሄን እንድትጠይቁልን ሙስሊሞች፣ ለምንድን ነው የሴቶችን የምሰበስበው? ወደ ጥያቄ የሃኖኒ ጥያቄ ኢምራን ፎቶ ለጥፎ በውሸት ሻዳ ሲዘል ብለሻል እንዴ ሃኖ? እንደዛ ያብሮሽ ያለ ሰው አለ? ያለም የለ ሪከርድ ሁዳ እኮ አለች። ሁዳ ሪከርድ አለኝ አለች እኮ አላልኩኝም። ያልኩትኝ ሳራ ነባር ሙስሊም ነች፣ ሳራ ውሸታም ነች። ነገር ግን አልኩኝ ኢምራን ጋር ስንደርስ ምን እንዳልኩ ታውቂያለሽ? ኮመንት ላይ ምናምን ሲጽፉ ኢምራን ተጠያቂ አይሆንም፣ ምክንያቱም አንድ ሰው ክርስቲያን ነኝ ካለ ማንኛውም ሙስሊም ማስያዝ አለበት ነው ያልኩት። እንኳን ኢምራንን ይቅርና ማንኛውም ሙስሊም ተጠያቂ እነሱ አይሆኑም። አስይዙ ካለ ማስያዝ አለበት። ልጅቷ ግን ነባር ሙስሊም አጭበርባሪ ነች ብያለሁ። ሳራን ኢምራንን አለች። በርግጥ ስትናገሪ እኔ በነበርኩበት በነፂ ቤት የተባለው ነው አለኝ አለችው። ማስረጃ ስታመጣ ማስረጃ ይናውጣል ብለሻል እንጂ ቀድመሽ ነው ያደረግሽው። በትክክል በቃ የሷን ነው የሷን ማለት ነው ማለት እንደውም ነፃነት ጋር እኮ ሙሉ ሪከርዱ ይወጣል አለ ኢምራንን እዚህ ውስጥ አረን ያወጣዋለሁ ይላል። ያ ማርያምን ትናንትና አውርተናል በዚህ ዙሪያ በልጅቷ ዙሪያ፣ ግን ኢምራን የሚል ስም አልተነሳም። አሁን ይኸውልሽ ባህሩ ክርስቲያኖች የለጠፉት የውሸት ያሰልማል ማለት የሰለሙትን ድጋሚ ያሰልማል ማለት ነው ኢንቴንሽኑ፣ ወይስ ደግሞ የሚሰልም ሰው ሳይኖር ሰለሙ ይላል ነው? ገብቶሻል? የውሸት ያሰልማል። አሁን ሀናን በሁለቱም መለሰች። ያደረጉትን ነገር ነው የሚለጥፉት እኮ እኔ እሷ ያለው ስለመሰለኝ ነው። ያ ሪከርደሮች አንቺ አውራሹን ሳይሆን የሚለጥፉ እነሱ ራሳቸው የሚፈልጉትን ለእነሱ እይታ ቫይራል የሚያወጣላቸውን ነገር እንትን አድርገው ነው ከላይ ፖስት የሚያደርጉት። ግን ሀቁ ሪከርድ አለ። ሁለቱንም ቀን ያወራነው ነፃነት ቤት ነው፣ ትናንትናም ከትናንት ወዲያ። ግን አስመራ ከስር ኮሜንት ላይ ነው እንደውም ሚት ላድርጎ ብዬ ተውኩኝ። አስመራ እንደውም እሱ እዚህ ውስጥ አይመለከተውም አያገባውም ብላለች። ኮሜንት ላይ የጻፋችሁ ታውቃችሁ ነው ሲጀመር። ግን ሰው የሚታረቅበት እንጂ ሰውን ለማጣላት ርቀት ነቆየ ትላንትና ቤት ያሰብኩት ተሳካ ያልኩበትን ታመጫለሽ መራጃ። እኔ ንዴቴ እንዳልወጣልሽም ልቃን ሁላ ማለት ነው። ኮሜንት ስር ማንነትሽን ያየሁት መኮመት ስለማልፈልግ ነው እዛ ቤት የተኩት። ምረገልቱ እናንተ ለሱ ያሉ ናችሁ፣ ለእኔ ልትሆኑ ነው እንዴ? ክፍታፉላ እበት የታቅሽና ልቃሚ። እንደውም ንዴቴን ነው የምወጣብሽ ሁልሽንም ዝርክርክ። አንቺ ለሱ ያሉ ናችሁ፣ ለእኔ አትሆኑም። እሺ እግዚአብሔርን አትሆንም። የነፃነት መንፈስ ማንነታችሁን ያሳያችሁ። መንፈሷን አስረን ነበር መጣች ነበርብን። ብቻዋን አገኘው ብላችሁ ስትረግጡ ነበር እኮ ኮሜንታተሮችም እንካፎች። እኔ ማስጠልታችሁኛል እኮ። እኔ ነገ ሌላ ነገር ብታገኙ እናንተ ትገሏት ነበር። እሱን ነው የተረዳሁት። ኦኬ እኔ መጣሽ እዚህ ነፂ ምናምን ብለሽ አፍሽ እንዳከፍቺ ማንኛሽ እኔ ያልተናገርኩት ነገ ለሷ እንደዚህ ተብላ ነው ምናምን እንዳትሉ ነው አፌን የዘጋሁት። ኮተታም እናንተ በልቶካጅ እኮ ናችሁ። በልቶካጅ ማለት ነው። ብትችሉ እናንተ ገላችኋት ነበር በትናንትናው ኮሜንት። ኦኬ ዛሬ ላወቃችኋት ማለት ነው። ዛሬ ላወቃችኋት ትናንትና ለመጣች ለአንድ ዝምብ እናንተ የጻፋችሁትን ኮሜንት ሳነበው እንዴት እንደተናደርኩ ነው የማውቀው። እናንተ ምስጋና የላችሁም እኮ እንዴ! እናንተ ደግሞ ሰው ናችሁ እንዴ? እናንተ እኮ ሰው አይደላችሁም እኮ እግዚአብሔር ሰው አይደላችሁ። ምረግ እኔማ እዚህ መጠሽ ትክክል ንግስት ነሽ ስትይ እኔ በጣም ብዙ ቀን አይችሻለሁኝ። እዛ ሄደሽ ግን ትናንትና ምን ስትይ ነበረ? እኛ ከካፊር እሷ ትበልጥብናለች፣ እሷ ትክክል ናት፣ አንቺ ዝም በይ። ስድቡን አልደግሞም እናንተ የኮመታችሁትን ማለት ነው። የምትሰበር ቢሆን ሰባብራችኋት ነበር በእናንተ ቤት። የእነዚህ ልጆችም እኮ በነገራችን ታውቁ ነግራችሁ
እንዴ ውሃ ልጠጣ እየተገዳደላችሁኛ አታይ ነው። እኔ ልጅ እነሱ መስበር አይደለም እኔ መስበር የነሱ ስድብ በነገርች ላይ በደንብ ያውቃሉ እኮ ነው። መሞከራቸው ጥሩ ሆኖ ሳለ የልጅቷን ውሸት ለመሸፈን ውገባሽ ይሄ እኮ ነው በቃ ውሸታም ሰው። እነዚህ ልጅ ሙስሊሞች ናቸው። ማንነታቸውን እኔ ኦፍ ኮርስ ናቸው። አየን እኮ ለዛ እኮ ነው ዩቲዩብ ላይ ሄዱ ሰው እንደ የሚፈልገው ጉዳቸውን እኮ ነው ጉዳቸውን ነው ሰው እንደ የሚፈልገው ያለ ማስረጃ ያለ መረጃ ሐሳብ እንደመስጠት ሰውን እንዴት ሰብረው የምሰበር በሆን እንዴት አዋርደው። እኔ እኮ በልጆች ያስፈራርተውኛል። አንቺ አላህንና መልእክተኛውን ከሚያሰድቡ ሰዎች ከሆነሻል አንቺ ጋር መጥተው ሲደበቁ ደብቀሻቸዋል። ስለዚህ ድንበር አላህ ላይ ድንበር ያለፉትን ሰዎች አንቺ ስለደበቅሻቸው አንቺ ነሽ ዋጋ የምትከፍሉ ብቻ ያስፈራሩ ሰዎች እኮ አሉ። ስድቡን ታዩ በየውት የተሰደብኩትን ታዩ። ገባሽ? እንዲህ አይነት ሜንታሊቲ ያላችሁ ሰዎችን እኔ ምን አሉ ብዬ አልገረምም። አሳሞች የሐሳብ ልዩነት የማያከብር መብትሽን የሚጥስ መርገጥ የሚፈልግ መጎታት የሚፈልግ ኔቨር ኤቨር በነገራችሁ ላይ አታቁም። እንደዚህ የሚባል ነገር እኔ ጋር አይሰራም። እንዲህ የምታደርጓቸውም ሰዎች ወደፊት አይመጡም። ይሄን ማወቅ አለባችሁ። ስለዚህ እኔ ለብዙ ሰው ያንን ዩቲዩብ ሼር ያደረኩት እንዲያይ ነው። እንዲያዩ የፈለኩት ደግሞ ከስር ስላሉ ሁሌ ነው የምናገረው ማን እንደሚያይንና ማን እንደሚሰማን አይታወቅም። ስለዚህ እኔ እንዲያዩ እፈልጋለሁ። ይሄን በፈራ አልናገርም አይደል? እኔ ይሄን እንደምታደርጉ ሌሎች ላይ ስታደርጉ አይቻለሁ። ስለዚህ እኔ ላይ እንደምታደርጉትም አውቅ ነበር። አልደነግጥም፣ አልሸበርም፣ አልፈራም። በተግባር አሳየቻችኋለሁ ማታ ውጤቱ ምን እንደሚሆንም ደግሞ ታያላችሁ። ግን ሰው እንዳይፈልጋለሁ እኔ የገባው ገብቶታል። ትናንትና የነበረ ሰው ያየ ሰው አሃ ብሎ በደንብ ተረድቷል። እኔ የምፈልገኝ እኮ ነው። ሰሞኑን ትናንትናም ሀያት አንቺ ቤት ሲሳደብ የነበረውን ሰውዬ የመጣው ከዛኛው ቲም ነው። ለምን እንዲሳደብ እንደፈቀድኩለት ገብቶሻል። እዛ ሲሳደብ ስለነበረ ስለ ልጅሽ የተሳደበውን እያስላከች የምታስደበው ለምንድን ያላነሳሽው? አሁን እሷ ይፋ ባትወጣም እኮ እያስላከች ነፂ አንድ ነገር ልንገርሽ። እኔ አላማዬ ለእኔ መከራከር አይደለም። አላማዬ እነሱ ማንነት ማሳየት ነው። በነገርሽ ትልቁ አላማሽ ምንድን ነው ካልሽኝ ማንነታቸው ማሳየት። ሃይማኖት ውስጥ ተደብቀው በጨለማ ውስጥ የሚኖሩ አድመኞች፣ ነፍሰ ገዳዮች እድሉን ቢያገኙ አሸባሪዎች፣ ክፎች፣ ነጣቂዎች አሉ። ውሸታሞች፣ አድመኞች አሉ። መመሸጋቸው ሃይማኖት የሆነ መመሸጋቸው ጫካቸው ደናቸው ሃይማኖት የሆነ በዛ ተጠቅመው ሴትን ይጎዳሉ። በዛ ተጠቅመው ሴትን ስም ያጠፋሉ። በዛ ተጠቅመው ሞራልሽን ይጎዳሉ። በዛ አፍሽን ያዘጋሉ። በዛ ተጠቅመው ደግሞ ሊቆጣጠሩሽ ይፈልጋሉ። እኔ ላይ እንደማይሰራ በተግባር አሳይቻለሁ። ሌሎችም ደግሞ ያን እንዲያውና የምፈልገው ነገም ይሄንን ፈርተው አንድ ነገር ብንናገር የራቁት ፎቶ አላችሁ እንባላለን። አንድ ነገር ብንናገር እንሰደባለን። አንድ ነገር ብንናገር ይገሉናል። አንድ ነገር ብንናገር ይዝቱብናል ብሎ የሚፈራ ሰው እንዲማርበት ስለምፈልግ ለዛ ነው እኔ አይደለሁም እንዲሰማኝ ህመም እንዲሰማኝ እንዳዝን እንዲከፋኝ የሚያደርገኝ እኔ አይደለሁም። ትክክለኛ መልካችሁን ሰው አይቷል። አላማዬ ደግሞ ያ ነው። አሳማና የአሳማ ደቀ መዛሙርቶች የአሳማ ተከታዮች መልካቸው እንዲፈልተው ብሎ እንዲወጣ ነው የፈለኩት። አሳይቻለሁ። ይሄ ነው ምላሽ። እናንተ ከውሸት ጎን ቆማችሁ እኔ መስበር አትችሉ። አድመኛ ሆናችሁ እኩል ስለተሳደባችሁ እኔ ማጥቀት አትችሉ። ኦፍ ኮርስ ሰው ኢሞሽናል ያደርጋል። ሰው እንዴት የተለየ አንድ ኮሜንት አይጽፍም? ሰው እንዴት ሐሳብ አይሰጥም? ሰው እንዴት አድመኛ ይሆናል ብለው ብዙ ሰዎች ተናደዋል። እኔ ደግሞ ሰው ይሄን መልክ እንዴት ይፈልጋሉ? ተረኞች አሉ። ልክ እንደ መርዛማ አበባ ለስላሳ ሆነው ነው እነዚህ ገብቶሻል። እነዚህ የአሳማ መንጋዎቹ ልክ እንደ መርዛማ አበባ ናቸው። ኮምፈርትብል ለስላሳ ስታሽቻቸውን ወዲያው የሚገሉሽ ማለት ነው። ይሄን ቆዳቸውን ከአበባቸው ውስጥ የተደበቀውን መርዝ ነው ያሳየሁት እኔ። ከአበባቸው ውስጥ ያለውን ክፋት፣ የመብት ጭቆና፣ በደል፣ የሐሰት ክስ፣ ግፊት እና ዛቻ በደንብ በግፍልትው አድርጌ አሳይቻለሁ። ይሄ ነው አሳማና የአሳማ መንጋ ማለት። ይሄ ነው ሃይማኖት ስር የሚደበቅ አድመኛ፣ ጨለማ፣ የክፉ ስራ ሐሳብ ይሄ ነው።
እንጂ እኔ ስድባቸው የሚያናድደኝ የምፈራ ቢሆን አላደርገውም። ለምን? ከዚህ በፊት ሌሎችን ሲያደርጉ አይቻለሁ። አይደለም በእምነት የማይመስላቸውን በእምነት የሚመስሏቸውን የገዛ ወንድሞቻቸውን ጎራ ለይተው ሲሰድቡ አይቻለሁ። እኔ ገባሽ? ኧረ ተው፣ ጎራ ለይታችሁ አትሳደቡ። ከእንትና እንትና ይሻላል ስባል ተሰድቤያለሁ። ይገርምሻል። ይሄን ታውቂያለሽ? 3 ወንድማማቾች ይሰጣሉ። 3 ሙስሊም ንጽጽር የሚሰሩ ወንድማማቾች ላይ ይሰጣሉ። አልተስማሙም፣ አልተግባቡም። ጎራ ነጥለው ሰው ራሱን እስኪጠላ ድረስ ሲሰድቡ አይቻሉ። ገባሽ? እሱም እኮ በዲን ወንድማቸው ነው፣ ባላህ ወንድማቸው ነው። ምን እንዳደረጉት አይቻሉ። ተው፣ 3ቱም ወንድሞቻችሁ ናቸው። ሀሳብ አትስጡ፣ ችግራቸውን ይፍቱ፣ እነሱ ይጨርሱ ስባል ተሰድቤያለሁ። የሚገርምሽ ነገር አይቻለሁ። እኔ በራሴ የምማር ሰው አይደለሁም። ለዛ ነው ያልተናደድኩት፣ ያልተሰማኝና ያልተከፋኝ። እኔ በእኔ የምማር ሰው አይደለሁም። ሲደርስብኝ ቢሆን የሚማረው ትናንትና አታገኘኝም ነበረ፣ ከትናንት ወዲያም አታገኘኝም ነበር። የሚገርምሽ አይቻለሁ። ስላየው ትናንትናም ያ ነገራቸው እንዲወጣን የፈለጉት ወጥቷል። አሳማና የአሳማ መንጋዎች ግልጥ ብሎ ታይቷል። ሰውን እንዴት ትራፊክ እንደሚያደርጉ፣ ሰውን እንዴት በሐሰት እንደሚከሱ፣ ሰውን እንዴት እንደሚያዋርዱ፣ በሐሳብ ልዩነት እንዴት እንደማያምኑ፣ መቃወም ሲችሉ መሳደብ እንዴት እንደሚችሉ፣ ክብር እንዴት እንደሚነኩ አሳይቻለሁ። ስለዚህ ጨርሻለሁ እኔ ማለት ነው። የኔ ፖይንት ያ ነበረ። እናንተ ፖለቲካ ሰራንባት ብላችሁ ወደ የምታሸርቡት የነበረው ጉድ ጉድ ስትሉ እንጀራ ስትጋግሩ ወጥ ስትሰሩ የነበረው መታኋችሁ ማለት ነው። ሊያውም በማስረጃ ሊያውም በሚቀመጥ ሊያውም በሚታይ። ስለዚህ የሚመጣው የሚያየዋል፣ ያለው የሚያየዋል፣ ሊመጣ ያሰበው የሚያየዋል። ለዚህ ነው እኔ ምናደር ስላልፈለግኩ ስላላዘንኩ ሳይሆን ማዘን የሚባል ነገር ራሱ አይሰማኝም በዛ ጉዳይ ላይ። አላማዬ ያ ስለሆነ ወደፊትም ሊሰበሩ የሚችሉ ወደፊትም ሊጠቁ የሚችሉ ወደፊትም አድመኝነት ሊነሳባቸው ለሚችሉ ሰዎች ጥሩ ማስረጃና መረጃ ትቼላችኋለሁ። ስለዚህ ታሪኩን የምዘጋው በዚህ ነው። አሳማና የአሳማ መንጎች ሁሌም ታሪካችሁ የሚታይ ሆኖ ይቀመጣል። አትደብቁትም። ቴንኪዩ። እና በዚህ ጉዳይ ላይ አትነጋገሩ። እንዲህ ብላችኋት፣ እንዲያ ብላችኋት፣ እንደዚህ ብላችኋት፣ እንደዛ ብላችኋት በፍጹም እንዳትሉ፣ በተአምር እንዳትሉ ውዶች። እኔ የተናገርኩት ነገር በግልጽ የሚሰማ ነው። ላይቭ ላይ ትናንትም ንጉሱ ቤት ባቢ ቤትም ሆኜ የተናገርኩት ነገር የሚሰማ ነው። በግልጽ ነው። ማስረጃ ማስከፈት የሚያስችል ነገር ነው። የማንንም ክብር፣ የማንንም ፐርሰናሊቲ፣ የማንንም የግል ህይወት የሚነካ አይደለም። አላማው ግን ለምን ተነቃብን? ለምን አጋፈጥሽን? ለምን አጋለጥሽን? ለምን ስንዋሽ ትክክል አልተባለልንም? ለምን በሰራነው ወጥመድ ላይ ገብተሽ አፈረሽብን ነው። የክፉ ስራ ሀሳብ ይፈርሳል። በነገራችሁ ላይ ፈጣሪም አይወደውም፣ ጤነኛ ሰውም አይወደውም፣ እምነት ያለውም ሰው አይወደውም። ክፉ ሀሳብና የክፉ ስራ ይፈርሳል። ስለዚህ ጥሩ ማስታወሻ ያስቀምጠናል። የማልጸጸትበት ነገር ብትለኝ ይህን ሰሞን የተፈጠረው ከዚህ በኋላ የለም። ቆዳ መቀየር፣ ሀሳብ መቀየር የለም። ውጤቱ ምን እንደሆነ የሆነ ቀን የሆነ ነገር ሲፈጠር ምን አይነት ሪዛልት እንደሚመጣ በተግባር አስቀምጬላችኋለሁ። የትዝሜ ቴንክ ሌላ ሀሳብ ካለ ነገር ምን እንደተረዳው ታውቂያለሽ? ለዚህ ልጅ ምንም ክብር እንደሌላቸው እግዚአብሔር የእነዚህ ልጆች ራቁት ምን ችግር አለው እየተባለ ነበር። ራቁት ነው ምንድን ነው? እውነትን እውነት በሉ፣ ስህተትን ስህተት በሉ። በቃ አለቀ። እነዚህ አይነት ነገር አትጠብቂ፣ አትጠብቂ። ይኸውልሽ አንቺ እናንተ አልገባ እናንተ ገና ቅናት እና ይሄ ሶሻል ኢሞሽን ናችሁ አለቀቃችሁም። ለእንደዚህ አይነት ሰዎች እኔ አልጠበቅኳችሁም። ጌታ ምን እንዳሰብኩ አይ ነው ከነበር እንደዛ ነው የምታስቢው። ሲባል የሰማሽው እንደዛ ነው ሲባል የሰማሽው ሲወራ የሰማሽው እንደዛ ስለሆነ የሚያደርጉት ይመስልሻል።
ግን እኔ እንደዛ አልጠብቅም። የእነሱ እህቶች ቢያዝስ ኖሮ ነው አይደለም? የእነሱ እህቶች የእነሱ ልጆች የእናንተ እህቶች ሚስቶቻችሁ እንደዚህ ቢባሉ ደስ ይላችሁ ነበር ወይ ነው በቃ። ይሄን ኩራስ እነሱም ደግሞ ሁኔታቸው ይወሰናል። እንደ ሁኔታው ነው። ሁኔታው ታይቶ ነው። ሁኔታው ታይቶ ደግሞ ኦፒ በነፍሽ አንድ ነገር ተናግሬ ልውረድ። በጣም ነፃነት ማለት ነው። በጣም ጀነራላይዝ እያደረግሽ ነው። የሆነ የግል ጥላቻሽን አንዳንዴ በጣም ገፍቶ እየወጣብሽ ነው። ይቅርታ ዛሬ ብቻ የግል ኪዝሽን እዛው የግል ያርጊው። በፋስታሽን ተጠቀሚ እንዳትሞክሪ ነው የምልሽ። ነው አይደለም ዞዜ ብትንገርሽ አሁን ይሄ ኬዝ እኮ ማለት ነው ልክ እኮ ነው ሾፒ። ይሄ አሁን ይሄ ኬዝ ምንድነው? ያንቺና አንቺ ጋር ነው አይደል የመጣው ኬዙ? ከአንቺ ጋር እየተነጋገሩ ነው አይደል ልጆቹ? አንቺና እነሱ ጋር የሚያልቅ ነገር ነው። በዚህ አስታኮ ግን ሌላ ሰው ገብቶ መናገር መፈትፈት የለበትም። ልክ እኛ አንቺ እንደምንጠላ አድርጎ ፖለቲካ መስራት የለባትም ነው። አሁን እሷ ሁኔታው ያኔ ተመቸኝ አይነት ጨዋታ እየተጫወተች ነው። ያ ደግሞ መሆን የለበትም ነው። እኛ አንጠላሽ። እናንተ ፖለቲካሊ ስለሆነ አስተሳሰብሽ ለዛ አዳምጥሽ ፖለቲካሊ ነው አስተሳሰብሽ እንደ ሰው ስለማታውቁ ቆይ በየተራ ታወራላችሁ። ቀጥይ ዞዚ ሳታውሪ ሰምቼሻለሁ። ይሄ የተፈጠረው አንዴ ባላሁ ፒ ትንሽ ላውራና እኔ እወርዳለሁ። ያን ያክል ማውራት እንችል ሰው ሙሉ ማይክ ላንቺ ነው፣ ፍሪ ማይክ። እሺ ኦፒ ይሄ ነገር የተፈጠረው ባንቺና በነሐያት በነሁዳ ምናምን መካከል ነው አይደለ? እንዲፈታ የምንፈልገው ዛሬም ነገም ነው የምነግርሽ። ኦፒ ባንቺ በእነሱ ማለት የተፈጠረው ነገር እናንተ ጨርሱት ነው። በዚያ አስታከው ግን ማለት ነው ሌላው ገብቶ እንዲፈተፍት አንፈቅድም ነው የምልሽ። ማንም ገብቶ እንዲናገር አንፈልግም። ሁኔታ ለኔ ተመቸኝ ጨዋታ ማንም እንዲጫወት አንፈልግም። በቃ እነሱ ጋር ተፈጠረ ብትስማሚ ኦፒ ደስ ይለናል። ሀቃቸው ቢወጣ እኛም ደስ ይለናል። ካልሆነ ግን በዚህ አስታካ ገብታ ግን የግል ጥላቸውን እንድትዘራ አንፈቅድላትም። ያየሽው መናገር የለባት ዛሬ ብቻ አይደለም ኦፒ ዛሬ ብቻ እኮ አይደለም ሰሞኑን ይሄ ኬስ ከተፈታ ማለት ነው። ቆይ ዞዜ ይሄ መልሽልኝ። ያየችው መናገር የለባትም። ትናንትና ባቢሎን ቤት ያየችውን ኮሜንት የስድብ ናዳ አትናገር እኮ አይደለም። ልክ እኮ ናት። ግን አሁን ገብታ ግን ስትናገር የነበረው እናንተ ሙስሊሞች እያለች ነው የምትናገረው። ይሄ የተፈጠረው በሀያትና በነሁዳ መካከል ነው። እናንተ ሙስሊሞች አትበል ነው አላለ ሙስሊሞች ብለሻል። የስ እንዴት ወላሂ የሰማት ነበር። አሁን አንቺ ሙስሊም አላልኩም። እናንተ ኮሜንታተሮች ነው። አላህ ምስክሬ ነው። ከታች ጻፉላት ሙስሊሞች አትበል እያራሱ እየጻፈች ነበር ኮሜንት ላይ። አንድ ጉዳናት ኮሜንታተሮች እናንተን አይቻችኋለሁ። እናንተ ደስ ያላችሁ ለኔ ምክንያቱም ስለሚያሳክካችሁ እውነታውን እየመረጥኳችሁ ምቺ ከሆነ ሪከርድ ነው ተሻሰመ ብላለች። በዚህ ንስማማ። ቆይ እሺ በዚህ እኔ ሪከርድ አለኝ። አንዴ ቆይ አትጣሉ ሊስም ቆይ ስለዚህ ሶሲ አንድ አዳምጪ ዞዚ። ስለዚህ እኔ ባቢሎን ቤትና ሲሰድቡኝ የነበሩት ሙስሊሞች አይደሉም? ሙስሊም ነን ብለው ለዲናቸው በየቤቱ ሲሰድቡኝ የነበሩት ሙስሊሞች አይደሉም እንዴ? ኦፒዬ በነገራችን አንድ ነገር ልንገርሽ። ሀያት ብሎ የመጣ ሁዳይ ብሎ የመጣ ዞዚት ብሎ የመጣ ሁሉ ሙስሊም ነው ማለት አትችይም። እዚህ ጋር አታስተባቢ። ሰው ስለዚህ እያልሻለሽው ሙሉ አራቀ ሙሉ ቤት ከፍተው ገስት እየገቡ በድምጽ በኮሜንት ሲሰድቡሽ የነበሩት ሙስሊሞች አይደለንም እያልሽኝ ያለሽው? አዎ በይኝ ኖ አሉ። እኔ የለም አይደልሽም እንዴ ራሴም እኮ ያነ ጀነራል ሙስሊም ሌላው ሙስሊም አይደለም ልልሽ እኮ አልችልም። ኦፒዬ ሙስሊም ሆነው እኔም እኮ ሙስሊም ነኝ። እኔ ሰደብኩሽ እንዴ? ለምን እንደ ጀነራል እንወቀጣለን ነው? ፕላስ ደግሞ በዚያ አጣቃላይ አታደርጊው ከሆነ አክሴፕት አደርጋለሁ። ግን ሙስሊም ብላ ሜንሽን ማድረግ አጥፋት ሊሆን አይችልም። ምክንያቱም ሙስሊም ነን ለዲናችን ነው ያሉ ሲሰደቡ የነበሩ ስላየን የምናውቃቸው ዛሬ የሙስሊም ኮንተንታችን ላይ የሚገኙ ለምን ሲጀመር ደግሞ ኦርቶ እያሉ እኔ በግለሰብ እያወራሁ ኦርቶ ወንድሞችን ስም እየጠሩ የሚሳደቡት ያንቺ መንጋዎች ናቸው። እሺ ያሳማ መንጋዎች ሂጂና ሳፈፊያ አሁን እያብራራሁልሽ እኮ ነው። ዞዚ አንድ አዳምጪኝ። ጉዳዩን አይደለ ልታስተባብሉት አትሞክሩ። የተሳደቡት ሙስሊሞች ናቸው። አዎ ሙስሊሞች ናቸው። ሙስሊም ነን እስካሉ ድረስ ሙስሊም ናቸው። የምናውቃቸው እስከዛሬ በኮሜንት የምናውቃቸው በየቤቱ የምንተዋወቅ ሰዎች እኮ የተሰደቡን አይደለም እንዴ? አይ ሙስሊም አይደሉም እነሱ ከተባለሽ ሙስሊም አይደለም። ምን ያያለ አይደሉም አይደልሽም እንዴ? ያሉ አሉ። እኔ ልዋሽ አልችልም እኮ ነገር ግን በዚህ ተታኮ ወይም ደግሞ በዚህ ኬዝ ተጀምሮ አንቺን ከኛ ጋር የማራቅ አይነት ስራ እንዲሰራ አንፈልግም ነው። ማንንም እኔም ባይልሽ አንድ ነገር ልንገርሽ ዞዚ፣ ልንገርሽ አሁን ሐሳብሽ ገባኝ። ልንገርሽ ዞዚ ነው ልንገርሽ። ቆይ ፕሊስ አዳምጪኝ። እኔን ማንንም እኔን የሚያርቀኝ ካራቀኝ ስራችሁ ነው። ያራቀኝ ስራውን ያየሁት ነገር ነው እንድርቅ ያደረገኝ። ያ ሬድ ፍላጌ ስለሆነ ከውሸት ጋር ከጨለማ ጋር ከአድመኝነት ጋር ህብረት ስለማድረግ እርቃለሁ። ከምን ከሀሳማ መንጎች በሃይማኖት ከሚደበቁ ለዲናችን ነው ለእስልምናችን ነው እያሉ ከሚቀጥፉ ሀቅን ከሚደብቁ ከአድመኞችና ከውሸታሞች ጋር እርቃለሁ። ለምን? ሜንታሊቴ ስለማይፈቅድልኝ፣ ሞራሌ ስለማይፈቅድልኝ። ቅድም እንደተናገርኩት ነው። እኔ
ልዩ ከሆናችሁ ሙስሊሞች ሁሌም ነው የምናገር እናንተ ለኔ ስፔሻል ናችሁ። እዚህ ውስጥ ማላካተታችሁ ግን ሁሉም ሙስሊም ራሱ ብላ ሜንሽን አላደረገችም። ላቭ ግን ሙስሊምነታቸውን አይቀይረውም ነው ያልኩኝ ያለሁት እሷ በተናገረችው መሰረት ግን ሁሉም ሙስሊም ናቸው አይደሉም። ቴንኪ በቃ ይሄን እንድትረጅልኝ ነው። ሁለት ደግሞ አንቺ ኮሜንት ላይ እንኳን ቢንቲ መሐመድ ብሎ የመጣኝ በጣም ብዙ የሚዩት ማድረገው ልጅ አለ እዚህ ቤት በጣም ብዙ ጊዜ እንግዲህ ሙስሊም የሙስሊም ስም ነው ግን መጥቶ የሚሳደበው መሐመድን ነው። አላህ ነው ፌክ አካውንት ሲመጣ እኮ አውቃለሁ። ቢንቲ መሐመድን ከመጀመሪያ ቤት የወለድኩት የማወጣው እኔ ነኝ። ስለዚህ እኔ ይኸውልሽ የተደረገውን ነገር በማስተባበል አላልፈውም። አንድ ነገር ይኸውልሽ ዞዚ አይደለም አማረጉን ማክሱ አይደለም አንዴ ባላ ይኸውልሽ እኔ ሙስሊሞች ምንም ማስተባበያ ያስፈልገው የተደረገው ነገር በነገርሽ ላይ ይሰደቡሻሉ። በቃ የሰደቡሽ እኮ አሉ ግን በዚህ አስታከው ግን ሌላ ሰው ገብቶ እንዲያጨማልቅ አንፈቅድም ነው። ለምሳሌ እንደ ላብ አይነቱ ማለት ነው። ያያችሁን ነገር አስተያየት መስጠት ያያችሁን ነገር አስተያየት መስጠት መብት የላትም እንዴ? አስተያየት አትችላለች። እኔም እኮ ፈተፍታለሁ ገብቼ ግን ማን ታዲያ ምንድነው አሁን ማስተካከል ያለባት እኮ ነው? ሙስሊሞች ላይ ኢንጀነራል አትናገር ነው። ኢንጀነራል አትናገር በቃ አንድ ኢንጀነራል አትናገር ኢንጀነራል ኢንጀነራል አሁን እሷ ሙስሊም ያለችው ታላቀው ነው ግን አልገባኝም። ካፊር ናቸው? ይኸውልሽ አንቺ ካፊር ሙስሊም ብለሽ አንቺ ሲጀምር የማውራት እንትኑም የለሽም። አረብና ዞዚ ለጸብ አትፍጠሪ። ይኸውልሽ ዞዚ ላስወርድሽ ነው። አሁንም አዳምጪኝ ዞዚ። ሙስሊምነታችሁ ካልተቀየረ ሁሉም ሙስሊም እስከላለች ድረስ ሙስሊም ብላ ሜንሽን ያደረገችው የጻፉ ሰዎች ሙስሊም ስለሆኑ ነው። ያንን ሐሳብ ሲሳደቡ የነበሩት ሙስሊም ስለነበሩ ነው። ቤታቸውን ገፍተው ሲሰነገሩ የነበረው የምናቃቸው ሙስሊም ነን ያሉ ስለነበሩ ነው። ሁሉም ሙስሊም ግን አላለችም። ኦፒ አሁን ካወራችሁ እሺ ላስታውስሽ ካለች ማለት ነው እዛ ኮሜንት ላይ እያንዳንዱ ሙስሊሞችን አይትሻለሁ ስትል እያንዳንዱ ሙስሊም ሊሰድብሽ አይችልም። እዛ ጋር ኮሜንት የጻፈ ሁሉ ማንነቱ አይታወቅም። ሙስሊሞች ይናገሩሻል። እሱ ደግሞ እንደዛ ማለት የፈለገችው እዚህ የመጡ እዛ የነበሩትን ነው ያለችው በነገርሽ ላይ ይሄ ቃላት አንዳንድ ጊዜ ሙስሊም የሚባለው ነገር አንዴ እኔ ለምን እንደተናደድሽ አላውቅም ግን ልንገርሽ ይኸውልሽ እያንዳንድሽ አይትሻለሁ እዛ የነበርሽ እዚህ ሲል እዛ የነበራችሁ ሰዎች ነው እዚህ የጻፋችሁ ያለችው እያለች ነው ገብቶሻል። እዛ የነበራችሁ ሁላችሁ ሙስሊም እዚህ መታችሁ ያልገለች አይደለም ኢንቴንሽኑን ታረጃት። በቃ ይሄ ኢንቴንሽኑ ወቀሰዋ እዛ የነበራችሁ ስትሰድዋት የነበራችሁ እያንዳንዳችሁ ሙስሊም እዚህ መታችሁ ትክክል ስትሉ አይተሻችኋለሁ እያለች ነው የተናገረች ያለችው። አዎ ግን ኦኬ አሁን ይሄ የግለሰብ ጉዳይ ነው ገባሽ? ይሄ የሙሙ ኬዝ የእስልምና ጉዳይ አይደለም። ከእስልምና ታውጣና እንደ ግለሰብ መናገር ያለባትን ነገር ትናገር፣ መብቷ ነው። የፈለገችውን ነገር ታውራ። ግን ሙስሊም የሚባለው ነገር እዚህ ጋር ተጀምር ሜንሽን ራሱ መደረግም የለበትም። ሃይማኖት ነው ታስ በቃ ይሄ ነው ፖይንት። ኦፒ እኔ ካስከፋሽ በጣም ይቅርታ። ግን ሙስሊም የሚባለው ነገር ከዚህ ነገር አይ ነው ያልተከፋውም ግን እውነቱ በፌክ አካውንት ነው ሙስሊም አይደለም ተብሎ ሊስተባበል የማይችል ኬዝ ነው የተፈጠረው። ለዛ ነው እኔ ያየ ይፍረድ ነው የምለው። እኔ ናቸው አይደሉም አብዬ አልከራከርሽም። ያየ ይፍረድ። አይ ሰድቦሻል ይሄን ያልሰደቡሽም አይደለም። ግን ይሄ አሁን የግለሰብ ኬዝ ነው። እንደ ግለሰብ መነጋገር ያለበት አካል ይነጋገር። እስልምና ይሄ ሃይማኖት እስልምና ክርስትና ምናምን የሚባለው ነገር ከዚህ ጨዋታ ማውጣት ነው። ልጆቹ ሙስሊም ይሁኑ ክርስቲያን ይሁኑ እኛ የምናውቀው ነገር እኮ የለም። ሀያት ብላ ስለመጣች ሙስሊም ናት ብለን ልንቀበል አንችልም። ግን ሃይማኖት የሚባለው ነገር ከዚህ ጋር ይውጣ ነው። ሶሪ እሺ፣ በጣም ስሜታዊ ከሆንኩኝ ኦኬ እሺ፣ ጥሩ። ግን ልታሰውቅ የሚገባው ሀያት ብላ ስለመጣች ሳይሆን ሙስሊም ነኝ ያሉ የምናውቃቸው ሰዎች ናቸው ያደረጉት። አብረውን ሲቆዩ ሙስሊም ናቸው ብለን የተቀበልናቸው ሙስሊም ነን ብለን ያሳምኑን ያደረጉት። ይሄ ሊሰመርበት በትልቁ ይገባል። ግን ሁሉም ናቸው ሁሉም አይደሉም፣ ግማሽ ነው ብዙ ነው ውስጥ አልገባም። አይ እነዛም ቢሆኑ ሙስሊሞች አይደሉም ከተባለ ደግሞ ያየ ይፍረድ። በቃ በዚህ ነው የምንዘጋው። አያጣላንም። የላቪና ንግግር የነጽን ንግግር ጋይድ አድርጌልሻለሁ። እዛ ስትሰድቧት የነበራችሁ እያንዳንድሽ ሙስሊም እዚህ መተሽ ሐሳብሽን ስቀይር አይቼሻለሁ። እዛ ያደረግሽውን እዛ የተናገርሽው ነው ያለች ያለችው። ሁሉም ሙስሊም እዛ የሰደባት እዚህ መጣ አላለችም። ስለዚህ አድሬስ ማድረግ የፈለገችው ትናንት እዛ የነበሩ ዛሬ እዚህ የደገሙትን ሰዎች ነው። ገብቶሻል? እያንዳንድ ስትል ደግሞ ሁሉም እያለች ሳይሆን አይቻችኋለሁ ነው። እንዴ አማርኛ በነገራችሁ ላይ ማለት ነው ያው እንዳበጁሽ ምን ትባያለሽ የሚባል ቋንቋ ነው አማርኛ። እና አንዳንዶቹ ፖዚቲቭ አቲቲዩድ ያላቸው ናቸው። በዛ አክሴፕት እናደርገዋለን። ለኔ ግን ሁለት ደግሞ ያው ሳጠቃልልልሽ እኛ ያን ያክል ታውቂያለሽ፣ እኛ እንወድሻለን፣ አንጠላሽም። በውስጥም ታውቂያለሽ የጻፍኩልሽ ነው እና እኛ አንጠላሽም። ወላሂ ዛሬም ነገም በጣም ነው የምንወድሽ። እና ይሄ ከስር አንዳንድ የሆነ አጀንዳ ሲነሳ ጠብቆ አጉል ይሄ ወዳጅን ብለው የሆነ አይነት ድራማ ለመስራት ሲፈጠር ግን ያንን ነገር እኔ ዲፌንድ ላደርግ ነው የገባሁት። እኛ ዛሬም ነገም እንወድሻለን። ሀቅሽን ትቀጥይ። አጀንዳ ሲፈጠር ወዳጆቼ የሆኑት ሰዎችን አጀንዳ ሲፈጠር መጡ ብዬ ሳይሆን የምናገረው አጀንዳ እንዲፈጠር ያደረጉትን ሰዎች ግን ለምሳሌ ግልጽ ሳደርግልሽ በነፂ የሰደቡኝ ሙስሊሞች ታሪክ አልቀይርም። በግልጽ ነው። በነገራችን የኔ ኳሊቲ ይሄ ነው። እናንተ ለሰዩልሽ እነሱ የሰደቡኝን፣ እነሱ ያዋረዱኝን፣ እነሱ የገፉኝን የሱ ወዳጅ መሆን አይቀይሩም።
ሶ ዌልካም ብዬ ነው የምቀበላት። አየሽ የቦታ ሽሽግ አይደለም ይሄ ሪያሊቲ ማለት ነው። አስፈራርተውኛል፣ ዝተውብኛል የሚታይ ነገር ነው አልኩሽ። በቃ እኔ ደስ ያለኝ ደግሞ ኩርት ያልኩበት ምክንያት ደግሞ ማንም ሰው ሄዶ የሚያነበው ያየ ሰማ የሚፈርደው ስለሆነ ነው። ስለዚህ አያከራክረንም። ግን አጋጣሚ መጡ፣ አጋጣሚ ሄዱ። ይሄ ማን አጋጣሚ ሄደ አጋጣሚ መጣ የሚባል ነገር የለም። እኔ ጋር ዘላለማዊ ወዳጅም ዘላለማዊ ጠላትም የለም። እኔ ጋር ያለው አንድ ነገር ብቻ ነው፣ እሱም በሰላም ኑሮ ነው። ስለዚህ ማንኛውም ሰው መምጣት ይችላል፣ ሀሳብ ደግሞ መስጠት ይችላሉ። ለምን መናገር ይፈጉሳል ብዬ ስለማምን ትናንትና የታዘበችውን ባቢሎን ቤት ዛሬም ተናግራለች። ይሄ ለወዳጅነታችን ሳይሆን አይደለም። ግን አንዳንዴ ደግሞ አንቺም ደግሞ እንደዚህ እንደ ሀሳብ ማግኘት ካንቺ ተሽዬ ምናምን ሳይሆን አንድ ሰው አጀንዳን ተከትሎ ከመጣ ወይም ደግሞ አጀንዳው እንደ ግሪሳ ተከትሎ ከመጣ አንቺ ሳይሆን የተመቸሽው ከአንቺ ጋር ሳይሆን ወዳጅነት ያለው ከአጀንዳው ጋር ነው። ይሄን እኔም እኮ ተመችታኛለች የሚል እኮ ሀሳብ የለኝም። በነገር እንደዚህ ማስብሰው አይደለሁም እኔ። ሁለተኛ እሷ የተነሳው አጀንዳ ውስጥ የእሷ ታሪክ አለ። ለምን ወንድሞቿ ተካተውበታል። በነገርሽ ላይ እናንተ ያልገባችሁ ነገር የሚፈነዳ ፈንጅን የቀበረችባችሁ ይጸጽታችኋል። ይሄን ነገር አጥሩ ስላችሁ እምቢ ያላችሁ እናንተ ናችሁ። ገባሽ? እሷ ወንድሞቿ ናቸው ኮሚሽን የተደረጉት ታሪኩ ሰታከም እንዴ ጉዳይ የሙስሊም ጉዳይ ብቻ አይደለም፣ የክርስቲያን መምህር ተብሎ የተካተተበት ጉዳይ ስለነበረ የወንድሞቼ ስም እኮ ጠፋ ብላ የመጣች ሴት ናት። ስለዚህ በአንድም በሌላም ጉዳይ ይመለከታታል። በዚህ አጋጣሚ እኔ አውቃለሁ እያንዳንዱ ነገር እኔ ለጊዜ የማይሰው ነኝ፣ ባስተውሎት ነው የማየው። ስለዚህ አጋጣሚ መታ ድራማ መፍጠር መታ ምክንያቷ ምንም ይሁን ግን ቋሚ ሪዝን አላት። ሪዝኗ ምንድነው? ታሪክ ውስጥ የወንድሞቿ ስም ተነስቷል። ስለዚህ ማየት ትፈልጋለች፣ ማወቅ ትፈልጋለች፣ መስማት ትፈልጋለች። ገባሽ? ያልኩሽ ይሄ ሀሳቤ ይሄንን ነው። አሁንም ቢሆን ይሄ ሀሳብ ቢቀጥል የልጆቹ እሙሙ እንዳለ ሆኖ ይቀጥል። ግን ይሄ ሃይማኖት የሚባለው ነገር እዚህ ጋር ይግባ ነው በቃ። እንደ እንትና እናንተ እንትኖች እያለች ትናገር፣ እንትና ከቻለች ስም እየጠራችሁ ትንገር እንጂ እሷ ታካ ሙስሊምን አትናገር ነው። እንደዚህ ተደበራችሁ ነግሬሻለሁ ኦፓል። እኔ በእኔ የተነሳ እዚህ ቤት ከማንም ጋር ከሙስሊሞች ጋር እንዳትጣይ። እኔ ከማንም ጋር ጸብ ፈጣሪ አይደለሁ። ኦኬ አጀንዳ ፈልጋ ነው እሷና የምታባላች ካልሽ መጀመሪያ ልጇን ስትሳደቡ ማወቅ ነበረባችሁ። ኦኬ ታያቸው ይኸውልሽ። አሁንም እኔ ፕሌስ አንዴ እኔ ልናገር። አሁን ይኸውላችሁ ራሳችሁን ኮንትሮል ማድረግ ስለማችሉ ነው የምገባው። የፈለገ ነገር ቢባል አልኳችሁ እኔ ለማድረገው ነገር ላይ ተስጄ ማድረግ ሰው ያደረገብኝ ይጨነቅ እኔን እጥላለሁ ብሎ እኔን እጎዳለሁ ብሎ ያደረገብኝ ይጨነቅ እንጂ እኔ ለደረኩት ለእያንዳንዱ ነገር ኃላፊነት ወስጄና የሚታይ በግልጽ የሚነበብ የሚሰማ ነገር ስለሆነ ነፂ እዚህ ውስጥ ተወቃሽ አይደለችም። አጀንዳውን ያመጣችው ነፂ አይደለችም። ነፂ አጀንዳው አካል ናት። ስለዚህ አጋጣሚውን ተጠቅሞ ምናምን እንደዚህ ነገር ነው። ይሄ የህፃን ጨዋታ ነው ፍቅሮች፣ ይሄ የህፃን ጨዋታ ነው። ከዚህ አልፈናል። ማቹሪቲ ሌቭላችን ከዚህ ከፍ ያለ ነው። ስለዚህ ነፂ የመጣችበት ምክንያቷ ወንድሞቿ ታሪኩ ስላሉበት ነው። የማወቅ መብት አላት፣ የመጠየቅ መብት አላት። ታው ግን ደግሞ ያየችውንም የመናገር መብት አላት። እኔ ፈቅድላታለሁ። ያየሽው ነገር ውሸት ነው ብሎ የሚያስተባብል ሰው ካለ ደግሞ ይምጣና ይግባ። አሁን እየተባለች ያለችው አታቀሳስሪ፣ በቃ ሁኔታው ለኔ ተመቸኛት በይ። ሁኔታው ቢመቻት ራሱ ሁኔታውን እኮ ነው ሐቂቃ ለመናገር ሁኔታው ለኔ ተመቸኝ ብትልክናት እኮ ለምን በፊት የምታየው ነገር አለ፣ ዛሬ ያየችው ነገር አለ። የሚታየን ነገር መካድ የለብንም። ሁሌ መማር አለብን። የሚታይ ነገር አይካድም። እሷ በፊት አይታለች። እንዲያውም በጣም ነርቨስ የሚያረጋት ነፂ ሁሉም ንግስታችን እያሉ ይጠሩሻል ነበር የምትለው። ስለዚህ ያም ባየችበት አይኗ ጥያቄ ተነሳ ተብሎ እንደዛ ስዋረድ ስሰደብ ስታይ፣ ከስድብም አዋራጅ ስድብ፣ ክብር ነክ ስድብ ስታይ የመጠየቅ መብት አላት። ስለዚህ እሷ አይደለችም ለዚህ ኃላፊነት መውሰድ ያለባት። ያየችውን የተናገረችው ያየችውን የጠየቀችው ከዚህ ዘላ አጀንዳና ዓላማ አላት ብዬ አላምንም። ይሄ ሊታወቅበት ይገባል። አያጣላንም። ምንም የሚያጣላን ነገር የለም። አሮቼ ልንገራችሁ፣ ማንም ጋር ጸብ መፈጥር ልጅ አይደለሁም። እኔ እንደውም ምንድን ያልኩት ያው እኔ መናገርን እዚህ ጋር አልፈልግም ነበር። ምንድን ያልኩሽ ኦፓል በእኔ የተነሳ እንዳትደ እኔ ነኝ ታረቂ ታዩ ስል የነበረው እናንተ አይደላችሁ። ግን እዚህ ጋር ደግሞ አይደለም። በነገራችሁ ላይ ከ10 በላይ ቴክስት አድርገለ አንድ ፖስት አንዱ ቤት ሰደባየች ቁጥር ኦፓ ይሄን ነገር የሚሰድቡሽ በዚህ ምክንያት ነው ታዩ ላሳጋችሁ ይችላል። በነገራችሁ ላይ እኔ መልሴ ምንድነው የምልሽ፣ እኔ ማንንም ሰው በስድብና በጥላቻ አድመኝነት የሚያስቆመኝ ሰው አይደለሁም። እውነትን እንከተላለን። እውነት የትም ውሸት እውነትን ቢውጥም እኛው እውነት መፈለግ አናቆም። ገባችሁ? ስለዚህ
አንቺ ሲጀመር ደግሞ ታጋዮችሽን እኮ ነግሬሻለሁ። እነዚህ ሀቀኛ ሰዎች ናቸው ብዬ መቤቴን ስማቸውን ጠርቼ ነው የተናገርኩት። ታስታውሻለሽ? አሁን ፋጡማ ብቻዋን ነበር ስትታገል የነበረው። ነግሬሻለሁ። ፋጡማዬማ መስዋዕት ሆናለች እኮ የኔ ከርታታ። ፋጡማ እግዚአብሔርን ነው የምነግራችሁ። ፋጡማ በሄደችበት እየተሰደበች በጣም የሚገርምሽ የካፊር ንግስት የለም አንቺ ቆሻሻ እያሉ እየሰደቧት በጣም እኔ አዘንኩኝ። የካፊር ንግስት የለም የካፊር ንጉስ የለም አለቅላቂ እያሉ እየሰደቧት እንደዛ እየተባለች አሁን ሸሪፎ ልንገርሽ ኦፓል ከሸሪፎ ጋር አሁን እኔን ሜሽን አድርጋ ወይ ክፉ ቃል ልትናገር ትችላለች። ግን ትናንትና ያገቡባት ነገር አለ። ይቅርታ ጠይቂ ለልጆም ለሰራሹን ቪዲዮ እኔ በቃ እሷን አትናገሩ እያልሽ ስኮምት ነበር። ሀቁን ነው የምናገርሽ ማለት ነው። ሌሎቻቸው ይችላል እኮ ነው እውነት ለመናገር ሰው ይኸውልሽ ምንድን ነው መሰለሽ አሁን የሚፈልጉት ኢንቴንሽኑ እንዲቀየር ይፈልጋሉ። ለተፈጠረው ነገር የሆነ የሚጠየቅ ሰው ይፈልጋሉ። ኔቨር እያንዳንዱ ነገር ላደረገው ነገር ነው ኃላፊነት መውሰድ ያለበት። በቃ ታሪክ ሆኖ ያልፋል። አያናድደም፣ አያጣላንም፣ አያኳርፈንም። እኔ ይሄን ያለኝ ያን ያለኝ ይሄን ያለኝ አይደለም። ግን ያየ ሰማ ይፍረድ። ለታሪክ ተቀምጧል። የሚመጡም ያዩታል፣ የነበሩም ያዩታል፣ አሁንም ያሉ ያዩታል። በቃ ፖይንት ይሄ ነው፣ አላማ ይሄ ነው። ገባሽ? እኔ ደግሞ ማንም ሰው በፍርሃት ውስጥ ባሪያ እንዲሆን አልፈልግም። ማንም ሰው የሀሳብ ተገዥ እንዲሆን አልፈልግም። ማንም ሰው ውለታ እንዲያስረው አልፈልግም። አይደለም የቁልምጫ አይደለም የኔ ውድ የኔ ፍቅር የንግስታችን አይደለ እንጀራና ዳቦ የሚሰጠኝ ሰው ቢሆን እጁን ከማንከስ ወደ ኋላ ሐሰተን አልበላም። በቃ ይሄ መለመድ አለበት። ነገ ይሰድቡኛል፣ ነገ ያዋረዱኛል፣ ነገ ያስፈራሩኛል ብሎ ማንም ሰው ከሐሰት ጎን ከስም ማጥፋት ጎን ከአድመኝነት ጎን መቆም እንደሌለበት ነው እማምነው። እሱንም ደግሞ በተግባር አሳይቻለሁ። አላማዬ ያ ነው። በቃ የኔ ውድ የኔ ፍቅር ንግስታችን እማ ትክክል ሐቀኛ ሴት ጎበዝ ምናምን ሲሉ የነበሩ ሰዎች ከምናውቃቸው አይደለ እንደዚህ ሲናገሩ የነበሩት ሰው በቃ እንደዚህ ነው፣ ኖርማል ነው። ይሄ ማየት ያለባቸው መማር ያለባቸው ሰዎች አይተዋል፣ ተምረዋል። እኛም ደግሞ አድርገነዋል። ቁልምጫ የሚያታልለን አይደለም። እኔ ሁሌ ነው እኮ የምናገረው፣ ሰው ሲወደኝም ሲያጠምደኝም ጠንቅቄ የማቅሰው ነኝ። ግን ማንም ሰው እንዲያጠምደኝ አልፈቅድም። ከዚህ ዘለላ አይደለም። በነገርሽ ላይ እንቀጥላለን፣ ወደፊት ኢንጆይ እናደርጋለን፣ ሀሳቦች ይነሳሉ፣ እንጫወታለን፣ እንቀልዳለን። ግን ታሪኩን ያልፋል። ታሪኩን የጻፉት ግን ክፉ ሰዎች አንገታቸው ላይ ገብቶሻል፣ እግራቸው ላይ ልባቸው ላይ ምናምን ያዝነባቸው እያሉ ሲያወሩ የነበሩ ሰዎች የእነሱ ታሪክ የኛ ታሪክ አይደለም። ይሄን ታሪክ የጻፍኩት እኔ አይደለሁም። ስለምን ታሰድባለች ተብዬ ልጆችሽ ቪዲዮ አለን እናውጣለን፣ አርፈሽ ካልተቀመሽ ዋጋ ትከፍያለሽ ተብዬ ክብረና ከስድብ የተሰደብኩት የኔ ታሪክ አይደለም። እኔ አይደለሁም የጻፍኩት። ስለዚህ በዚህ ታሪክ ውስጥ ማፈር ያለበት ታሪኩን የጻፈው ሰው፣ ያወጣው ሰው፣ ያወራው ሰው ማፈር ያለበት። እኔ ግን እንደማያስቆመኝ ሁሉም ነገር አሳይቻለሁ። በቃ ይሄ ነው መሆን ያለበት። ማንም ሰው በዚህ መንገድ ደግሞ ሊቆም እንደማይገባም ጭምር። ስለዚህ ቁልምጫ ጓደኝነት ለኔ ከእውነት በላይ አይደሉም። የኔ ውድ መባል ይቀርብኛል ብዬ ከውሸት ጎን መቼም ነው የማልቆመው። እንደዚህ እኮ ነው ነው ረስታችሁት ይሆናል እንጂ የተገናኘነው እንኳን በዚህ መንገድ ነው። ነይ ተሰበሪ፣ ነይ አንገትሽን ድፊ፣ ነይ ያልንሽን ሁኝ ያሉኝን ሰዎች ነው ብዬ ቆሜ ያገኛችሁኝ። እናንተ ጋር ሲሆን የሚቀየር አዲስ ታሪክ የሚጻፍ ነገር የለም። ቤትዝም ለምን የምኖረው ራሴን ችዬ ስለሆነ፣ ለምን እኔ ራሴን ችዬ የምኖር ሰው ስለሆንኩ። ለማ በሰላምሽ ነው ወይም ታደርጊው የገስታ ተላኪ ስለዚህ ያገናኘን ነገር ሐሳብ ነው። ያገናኘን ነገር መብትን የማያስነካ ነው። ክብርን የማያስነካ ነው። ክብርን የሚረግጥ መብትን የሚጥስ አድመኛ ሰው ሲመጣ ግን አልቀበልም። እኔ ብቻ አይደለም ሌሎችም ይሄን እንዳይቀበሉ አደርጋለሁ። መቼ እስከ ወደፊት ድረስ አሉ አይደለ? ያሳማ መንጋዎች አሁን አሉ አይደለ? መንጋቸውን ይዘው አድመኝነት ቀስቀሳቸውን ይቀጥሉ። እሰበስብና ልክ እንደተናንቱ መልሼ አሳያቸዋለሁ። በምን በገዛ ፈቃዳቸውና በስራቸው የሚታይ ትክክለኛ ጭምብላቸው ሲገለጥ ምን አይነት ሰው እንደሆኑ ከፍቅራቸውና ከቁልምጫቸው ጀርባ ምን እንዳለ እነሱ መስማት የሚፈልጉት ያልተናገራቸው ቀን ሰው ምን እንደሚያደርጉ ከጎናቸው ካልቆም ሻው ትክክል ካላርሻቸው የት ድረስ እንደሚሄዱ አሳይቻለሁ። በቂ ነው። በቃ የቀረውን ነገር ጊዜ ይፈታዋል። ስለዚህ አያናድድም፣ አያጣላም። ውዶቼ ማሮቼ መዝገቡን ወደ መዝገብ ቤት መልሰነዋል። ወደዚህኛው አጀንዳ እንመለስም። ማንንም አይወቅስም።
ፕሮሰስ ነው ብያችኋለሁ። በውጤት ደረጃ ግን ይታያል። እናጠፋሻለን፣ ፖለቲካ እንሰራብሻለን፣ ጠብቂ፣ ጭንብልሽ ይገለጣል፣ ማንነትሽ ይወጣል የተባልኩበት ምክንያት የማን ማንነት እንደወጣ ታይቷል። በቃ ማሰላም እውነት ይሄ ነው። በነገራችሁ ላይ ከባድና አድካሚ ነው፣ ግን ደግሞ ይሄ ነው። አይጣፍጥም። ከማይጣፍጥ ነገሮች ውስጥ አንዱ እውነት ነው። ሸራፊትዬ እንኳን ደህና መጣሽ። ሰላም፣ እንዴት አደራችሁ? እኔ ሀናንን ፈልጌት ነበረ። ካለሽ ግቢ ሀናን፣ ጥያቄ አለኝ ላንቺ። ኦኬ፣ እጠራልሻለሁ። እሺ ሃኑኒ ፕሊስ ነይ ካለሽ። ቴንክ ዩ ባህሩ ማኔጅ ስላደረግሽልኝ በኮሜንት በኩል እንደዛ ነው እያልኩ ያለሁት እኔ። አንዳንድ ሰው ግን በጣም ኢሞሽናል ይሆናል። ገባሽ ማለት እኔ እረዳለሁ የሰዎችን ንዴትም ብስጭትም እና መገረምን እረዳለሁ። እና ለዛ ነው አሁን የሆነ ሰው ባለፈው እየጠየኩ ነበር፣ እነዚህ ሰዎች ቀልብህን አድርቀውታል እንዴ እያልኩ ነበር የሆነን ሰው። እና ምርር ቶኗ ሁላ ነው የሚቀየረው ስታወራ ስለ እነሱ። ይገርማችኋል፣ ስለ አንዳንድ አካላት ስታወራ ቶኗ ሁላ ነው የሚቀየረው እና በቃ ምርርርር ብላ ነው የምታወራው። የሚገርማችሁ እና እነዚህ ሰዎች ቀልብሽን አድርገውታል። በቃ እንዲህ እንዲሰማሽ ምንም ነገር ሲያወሩ ከኔጌቲቭ ነው የምትረዳው። ፖዚቲቭ ነው፣ ጥሩ ነገር ነው፣ ለኔ ያስበው ነው አይደለም። አይ ጥሩ ነገር አስበው ነው ብላ እንኳን እንትን ማድረግ አትችልም። በቃ ሰው ቶኑ ላይ ድምፁ ላይ ትረዳላችሁ። ገብቶሻል? ላይ ማማን ድጋር ከሆነ አንድ ሰው ስትናገሪም ወሬሽ እያንገሸገሸው አውርተሽ እስክጨርሽ ድረስ የማይጠብቅ ሰው ከሆነና ጭክን ያለ መልስ ከመለሰልሽ በቃ የማዳመጥ ራሱ ፍላጎት የለውም። ለምን? በሰማሽ ቁጥር የምትናገሪው ነገር ለሱ እንደ ኬሚካል እየሆነ ስለሚሄድ ማለት ነው። እና ይሄ እንደዚህ አይነት ሰው የሰው ልብ አታጥቁሩ። መልእክቴ፣ ዕለታዊ መልእክቴ ምንድነው? እኔ በመልእክት ደረጃ ነው የሰው ልብ አታጥቁሩ። በነገራችሁ ላይ ማለት ነው። እኔ ልብ የለኝም፣ ብዙ መጨነቅ የለባችሁም። ከዚህ በፊት ነግሬያችኋለሁ። ህሊና ለሚጠቀም ሰው ህሊና የለኝም፣ ሞራል ለሚጠቀም ሰው ሞራል የለኝም። ልቤን መጠቀም የሚፈልግ ሰው ካለ ልብ የለኝም። ብቻ ሊጎዱኝ የሚችሉ ነገሮች በሙሉ የሉኝም። ለጥሩ ነገር ካልሆነ ስልጭ ጀመራል ልጠቀምባቸው ለማለት ያክል ነውና የሰው ልብ አታጥቁሩ። በጣም ነው ያዘንኩት። እኔ ጓደኛዬ አዲስ ዓለም ራሱ እንደዛ ሆና በምሬት በሐዘን ስታወራ አዝኛለሁ። መግባት ትፈልጊያለሽ? አልፈልግም። መልእክቴን ቀደም አስተላልፌያለሁኝ፣ ግን አዝኛለሁ። በጣም ያዘንኩበት ደግሞ ምን ተሰማሽ ብሎ የጠየቀኝ 2 ሰው ነው አለች። ያ ሁሉ ሰው ቪዲዮ ሰርቷል፣ ያ ሁሉ ሰው ኮሜንት አድርጓል፣ ሼር አድርጓል፣ ሪፖስት አድርጓል። 2 ሰው ብቻ ነው የጠየቀኝ ስትል በጣም ያዘንኩት። ምን ማለት ትፈልጊያለሽ በሱ ጉዳይ ላይ ካላችሁ ምንም ማለት አልፈልግም። አይ ባህሩዬ ምኑን ደገስ ነው? ምንም ድግስ አያስፈልገው። ታይ ጥሩ ነው። በነገርሽ ላይ ብዙ ነገሮች በብርሃን ውስጥ ተደብቀው የነበሩ ጨለማዎች ብርሃኑ ሲጠፋ እየወጣ ነው ጨለማቸው ፍልተው ብሎና ጥሩ ነው መታየት። ግን ከንግግሮቿ በጣም ልቤን ሰብሮታል። አዝኛለሁ፣ አልዋሻችሁ፣ ሀዘን ተሰምቶኛል። እና ማለት አይደለም እና የሰው ልብ ችግሩ በራሱ ሲደርስ ነው እንጂ የሚማረው በእኔ መማር ይችላል።